በቃ ምን እንዲሁ አሁን ወረፋ ስለሆነ የተያዘው በቃ ኃይሉም እየተበተነብን ነው ዙሪያ ያለው ነገር አረ እየበተነው ነው። ዘርፎ ማጥፋት አይፈልግም አቋም ነው ተቆራቋ ማለት ስለዚህ አሁን የሀገር ሽማግሌም አቋሞች እየሆነ ነው። በጣም አስቸጋሪ ነው። በጣም የሚገርም ነገር ግን መያዣ መጨበጫ አይደለም ነገር እንደሆነ ህዝቡ ሲባል መጨምቃት ስራት መሰከረው ነው እኛም እንደምንም እኔ ስራውን ጫና እንትን ብለን ወይ ሽመጣ ወይ በዛ ልክ እያወራንበት ነው። እስኪ ያዟችሁ። ኧረ እኛም ምን ታደርገዋለህ? ወይ የስራ ድርሻውን አያውቅ ወይ ስራውን አያውቅ ዝም ብሎ መማታት ነው። የግለሰብ የለ የተቋም የለ እየዘረፈ ሽማግሌ መልስ ቢለው የሚመልሰው ነገር የለም። እሺ ነው በቃ ኃይሉም በዚህ ስሜት እየበተነው ነው። በጣም የሚያስጠላ አለመታደል ሆኖ የሚያስጠላ ነገር ነው። እባክህ የገጠመን አይዟችሁ እና ይዞ በቃ ሞራል እንዳይጎዳ ዙሮ የትግል ያማራ ትግል ነው። ወዲያሙ የሚለያል ታጋው የሚለያል እንግዲህ እስከመቼ የግለሰብና የመንግስት ዘርፎ የሚል ነገር ነው። ልዩም ጋር የተነጋገርነው ታኞቹ ተነጋገራችሁ ታገቱም በአንድ ባለም ሳይፈንደር ምን ታታችን ያለው እንደው በጣም ያስጠላ። እንደው እስኪ እንደው ለነገስ ጋር ደውልና እስኪ ያለውን ይጠይቃቸው እንደምንድን ጠይቃቸውና እስኪ ያለውን ነገር አንተ ተረዳ እስኪ። እንደው በጣም አስቸጋሪ ነው። የሚገርም ነገር እንደው በጣም ነውር ነው። እኛም እንደው ይሄንን በር እንዘጋለን ብለን እየታገልን ነበር። ኮነኮመለር ኬላ እንግዲህ አሁንቱ ሐመሪ ሆኖ ኬላ ቆራጭ ነው። ኬላ ቆራጭ ነው። የተለያየ ነገር ራሱ ሁዶ ነው የግል መሳሪያ ማመጣ የመንግስት ተቋም የሚወጣ ማለት ነው። አረ እንደዚህ ተጨማለቀ ስራ አለ እንዴ አሁን እንዴ? እና እኔ ዘራርፈው አሁን እኛ የብሬን ብር ነበር ያዋጣና አሁን የት እንደደረሰ አይታወቅም። አሁን ያንን የተገዛንን ብሬን ዝም ብሎ ባየር ላይ ለወንድሙ ነው የሰጠ። አሁን ገንዘብ ሞተታና ገንዘብ የኔ ባይ ለማለት ነው የፈለገ። ስለታቻ መታቢዙን እንዲሁ ብለን ነበር በትግስት እየጠበቅን ያለ። ኦኬ እንግዲህ አንዱ ይሄ ነው። ወርዲዛው ቀደም ያልነገርኩሽ አንድ ፋክት አለ በዛው አብረሽ እንድትሄጂበት ከፍ ያለው በዘመቻ አንድነት እሳተፋለሁ አትሳተፍም የሚል ከጌታ አስራደ ጋር ከፍተኛ የሆነ ጭቅጭቅ ላይ እንደነበረ መረጃዎች እየወጡ ነው። እና በጣም የሚገርምሽ ሂጂበት ነው እንግዲህ ከፍ ያለው በዘመቻ አንድነት በቃ ልጅ ኦልሬዲ በቃ እንደማይለቁት እንትን ብሎ ነው እንጂ ከአፋድ የመውጣት ውስጥ ቴንደንሲ አለ። ለዛ ይመስለኛል እንግዲህ ሽምግልናው ጋር ሄዶ በዛ ደረጃ ከአፋድ እወጣለሁ ያለው። ምክንያቱም ኦልሬዲ ሪካርድ ስላለ ማለት ነው። መውጣትም ካለብን እንወጣለን ለአንድነት ብሎ ተናግሯል። ዘመቻ አንድነት መሰናቀል አለብን ብሏል። ጥርስ የነከሰበት ማን ነው? ወደናው እዛው ጌታ አስራ ስለዚህ ይሄን ሰው የበሉት እነዛው ራሳቸው እና ጌታ አስራደ ናቸው እያልኩሽ ነው። ቶርዲ አብሶሉትሊ እንዴ ምንም እንትን የለውም እኮ አንድና ሁለት የለውም። ለዚህ እኮ ነው በዛ ላይ የሱን እንግዲህ በእንዲህ አይነት አለፈ ካሉ በኋላ ያራመዱትን ፖለቲካ ደግሞ እንስማ። ምክንያቱም አሁን ምንም የማይገናኝ እስክንድር ነጋ የተባለ ነቀርሳ የተናገረውን ስሙት። ትንሽ ደቂቃ ናት፣ ብዙም አይቆይም። ግን ወጥቶ እንደዚህ ዝቷል፣ ጦርነት አውጇል፣ ተነስ ውጋ ብሏል። ስለዚህ በቃ ይሄ አፋድ ማለት ምን ማለት እንደሆነ እንግዲህ እስቲ እዚህኛው ስልክ ነው ኦኬ ቆየት ጋር እንዳረኩት አይ ዶንት ኖ እዚህ ጋር ላይ ይሄ ነው መሰለኝ። ይሄ ነው። ቆይ ይሄ ወራዳ ይወላችሁ ተነስተልኝ የአማራ ፋኖ የትግል ምልክት የሆነው የድርጅታችን ስራ አስፈጻሚ አመራርና የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ ተቀዳሚ ምክትል አዛዥ
የጦሩ ፊት አውራሪ አርበኛ ከፍያለው ደሴ በዓላማ ቢሶች ከጀርባው ተወግቶ በመሰዋቱ የተሰማኝን መሪር ሐዘን መግለጽ እወዳለሁ። ላለፉት 9 ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይንም አማራጭ ሐሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ሕዝብ አንድያ የሆነውን ድርጅታችንን ለማፍረስ እንቁ መሪዎቻችንና ታጋዮቻችንን ለመምታት ቃታ ስበዋል። በሚያሳፍር መልኩ ደግሞ ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸው ባሻገር ከጽንፈኞቹ ተልእኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙት የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ሕዝብ ልብ እንዲልልን እንወዳለን። የአማራው የህልውና ትግል ያጣው አይተኬ ጀግና አርበኛ ከፍያለው ደሴ በታሪክ ማህደር ስሙን በወርቅ ቀለም የጻፈ በመሆኑ በትግል ፍሬዎቹና በህዝቡ ህሊና ሕያው ሆኖ ይኖራል። አደራ ጥሎብን ስላለፈም ትግሉ ተጠናክሮ ይቀጥላል። ታጋይ ይሞታል እንጂ ትግል አይሞትም። ክብር ለሰማዕቶቻችን፣ ድል ለአማራ ፋኖና ለድርጅቱ። አያችሁ እንዴት ፖለቲካ እንደሰራበት። አሁን ግብግቡ ከሌላኛው ወገን ያለውን ፋኖ ለማጥቂያ አድርጎታል። የአርበኛ ከፍያለው ህልፈትን ፖለቲካን የሰራበት ለመሳደብ እንትን አለ። ከቲፒኤልኤፍ ጋር ይሰራሉ አለ። ስለ ወልቃይትና ራያ አይጨነቁም። አሁን እነዚህ መስመሮች ምንድናቸው? እነዚህ የቋሚ የፕሮፓጋንዳ መስመሮቻቸው ናቸው። ምን ለማድረግ? ፋኖን ከህዝብ ለመነጠል፣ ፋኖን እንደ ከሃዲ እንግዲህ አስቡት። በጣም ቢዘገንንም ማለት ነው። በጣም ነው የሚዘገንነው። እነ ሜጀር ጀነራሉ ባንተ የተሰዉት ለቲፒኤልኤፍ ጥቅም ነው። አሁን በቅርብ አሁን ሁልጊዜ የሚወድቁት ፋኖች እየሞቱ ያሉት ለአንተ ሳይሆን ያንተን ርስት አሳልፎ ለመስጠት ለወያኔ ባንዳ ሆነው ነው የሚል ሜሴጅ ነው የሚልከውት። ምን አይነት ጨካኝ እንደሆኑ እኮ ነው ግራ የሚገባችሁ እኮ። በዚህ ልክ ይሄ እባብ የሆነ ሰው አሳምነውን ከገደሉ ሰዎች አንዱ የሆነው እስክንድር ነጋ አስገዳይ ሆኖ ለአብይ አህመድ ሰርቶ ባህር ዳር ላይ አባታችንን የገደለ ይሄ ሰው ነው አለበት። የአማራ መከራ ባለበት ሁሉ የሚገኝ ሰው ነው። የአማራ ድርጅቶችን የሚያሳድድ ነው። ከግንባር ሆኖ ጎንደር ላይ ሲገኝ የጎንደር አርበኞች አንድ እንዳይሆኑ አጨነገፈ። የጎንደር እዝን የመሰረተው እስክንድር ነው። ጎንደር እዝ ውስጥ ውባንተን ከቶ ነበረ። እሱ ደግሞ አልፈልግም ብሎ ሲወጣ ተሳዶ ተገደለ። በምን ምክንያት? በግንባሩ ምክንያት። ይሄው ነው ፋክቱ። ምክንያቱም ሚሽን ስላለው ከአብይ አህመድ የወሰደው ሚሽን አለው እስክንድር ነጋ። አሁን ደግሞ ፋኖች አንድ ሆነው አሸናፊ ሆነው 4 ኪሎ እንዲሄዱ ሳይሆን በድርጅት ጠርንፎ ወደ ድርድር ለመውሰድ ነበር ሐሳቡ። እምቢ ብለው እዛ ውስጥ አልገባ ስላሉት አሁን ብልጽግናን ለማዳን የአማራ ብሔርተኝነት መስመራዊ የኢትዮጵያ አንድነት መስመራዊ ጥቃት ብሎ ነው የሚያስበው። የአማራ ብሔርተኝነትን ተናግሯል ከመጀመሪያው። እሱን ለማክሸፍ ሲል ጦርነቱን እርስ በርስ በማድረግ ትግሉን ማክሸፍ፣ ብልጽግናን ማዳን፣ ይሄ ነው እየሰራ ያለው። አማራ መቼ ነው አይኑን የሚገልጠው? ይሄ ሰውዬ ያለ ህፍረት መጥቶ የተናገረውን ሰማን እኮ። ጋሽ አሰግድ ላይ ያወጣውን መግለጫ ሰማን። እስከ መቼ ነው አይናችንን የምንጨፍነው? ተለማመድን እኮ ለእኛ የሚሞቱልንን ላይ መጥፋት። እረም የሚዘገንን ነው። ገና ብዙ እንሰማለን። ግን እንዳላቆያችሁ እናንተም እስቲ ሀሳብ እየጨመራችሁበት ይሄ የጅብ ስብስብ ከአማራ ትግል ውስጥ ካልወጣ ብሊቭ ሚ የትም አይደርስም ይሄ ትግል። እነዚህ ጅቦችን ተሸክመን የትም አንደርስም። ይሄ ፋክት ነው። ምክንያቱም አሁንም ራሱ የፈጠሩት ነገር በፋኖ ጥበብ መሬት ላይ ያለው ህዝብ ስለሚመለከት በእነሱ ጥበብ ካልበረደ በስተቀረ ዛሬ እየተጎሰመ ያለው የእርስ በርስ ጦርነት እውን ከሆነ ፎርጌት ኢት ነፃነትን። ለዚህ ነው
ይሄው ዛሬ በሁዱም ወዲህ መተን እየጮህን ያለ ነው። ፕሊስ የአማራ ልጆች አንድ ላይፍ ላይ ነን ያለን። ያም የፋኖ ትግል ነው። ይሄ ትግል ከከሸፈ የአማራ ህዝብ ይጠፋል። እነሱ ስራቸውን እየሰሩ እኮ ነው። እና ለዚህ ነው ብዙ ትሰማላችሁ ምን ያክል ከሃዲዎች እንደሆኑ። አርበኛ ደረጃ በጣም አሳፋሪ። በአጠቃላይ ይሄ ኮሎኔል ፈንታውን የተባለውም ሰውዬ በጣም ህዝብን የሸጡ በህዝብ ላይ በወንድሞቻችን ላይ ሞት ያወጁ ስብስቦች ናቸው። እንታገላቸዋለን። እንዴ አሌክስዬ እንኳን ደህና መጣ ወንድም አለም። ቀጥል። ሀይሚዬም ትጨምርበት በዚህ ላይ አሌክስ። ሌሎቻችሁ ከታች ያላችሁ ቶርዲት የሆነ ቪዲዮ ልኬልሽ ነበረ በዛኛው ቅድም በገባሽበት አካውንት። እኔ አም ኮንፊውዝድ። አሁን ከፍ ያለው የሚባል ታጋይ እኔ ከዚህ በፊት የምታውቁ ከሆነ ለመጠየቅ ነው። እንደዚህ መስዋዕት የከፈለ ከደቡብ ጎንደር እኔ አላስታውስም። እና እስኪ ቪዲዮውን እዩና ከ6 ቀን በፊት የተለቀቀ ነው። የዚህን እንግዲህ ተመሳሳይ እንዳይሆን ስጋት ስላለኝ ነው። ግን መስዋዕት እንደተደረገ ሌላ ነው ራስ። አይ ምን ይሄ አሁን ተሰዋ የተባለው ከፍ ያለው ደሴ ነው። 6 ቀን ሆኖ ግን ይሄ ከሆነ ሚዲያ ላይ ከወጣ 6 ቀን የሆነው አይመስለኝም። እኔ እንግዲህ ኦፊሻሊ እንግዲህ እኛ የሰማነው አሁን ሰሞኑ የትኛው ታይትሉ ድሮ አበሳው እስኪ የሆነ ልጅ አለ ይሄ ቀይ ልጅ ባይዘወይ አሌክስ፣ እኛ የሰማነው አሁን ዘግይተው ቢሆንም ተመታ የተባለው ግን ቆይቷል። አሌክስ እሱ ነገር ስላለ ነውና አፍነውት ነው እንጂ አሁን እንትን ልክኛ በሰማነው ወይ አይደለም የሞተው ሰውየው። አይ ቲንክ ወይ ከዘ ላስት መንዴይ ኦር ቱስዴ አካባቢ ይመስለኛል። እሱ የሚያጠናክር ነገር ኦኬ። እንትና ይሄ በለጠ ካሳ ፋፍዴኑ ማለት ነው አንዱ አሽከር የሆነ የብልጽግና አሽከር እሱ ራሱ ዘግቦታል። ክሮኖሎጂካሊ ስለሆነ ያስቀመጠው የሱን እንሰማለን። ምክንያቱም መቼ እንደተፋጠጡ፣ መቼ ድርድር እንደተቀመጡ፣ መቼ ጦርነት እንዳደረጉ ገልጾታል። እና ያው የነሱ ገረድ ስለሆነ ባያዝድ የሆነ ነገር ስላቀረበ ነው ሮጬ ያላመጣሁት። ግን አንድ ሲያሸማግላቸው ከነበሩ ሰዎች መካከል አንዱ ነው ይሄንን አካውንት የሰጠው። አካውንት ስላቸው ይሄንን ናሬት ያደረገው ብሎ ተናግሯል። እሱን እንሰማዋለን። እሺ አሌክስዬ እስቲ ልክ ያንተን እዩና ከ6 ቀን በፊት ነው ይሄ ቪዲዮ የተለቀቀው። ስሙን ጠቅሶ በዛ አካባቢ ያሉ ፋኖችን የተሰዉትን እየገለጸ የሚናገረው። አሁን ሃይሚ ያለውን በተደጋጋሚ እየሰማው ስለሆነ ኦኬ፣ ይቅርታ አድርግልኝ። ሲከፍተው ነው ችግር የለውም። ስሚውና አንቺ ከዛ እይታሽን እንትን ትያለሽ። ከዛ ውጭ ግን ይሄ አሁን እየሆነ ያለውን ነገር ቆይተው ከሆነ ያደረጉት ይሄ ነገር ከመሆኑ በፊት የነበራቸውን እንቅስቃሴ በደንብ ማጥናትም ይኖርብናል። ብዙ ነገሮች እንስማውና የበለጠ ካሳን አካውንት እሷን ፓርት ብቻ አሰማዋለሁ። የእሱን ንዛዜ ማለት ባያዝድ እንደሆነ ስለሚያስታውቅ እስቲ ይሄኛውን እንስማው። ሰላም ጤና ይስጥልኝ። እውነት እናውራ ካለ በዚህ 2 ዓመት ውስጥ በጣም ጀብድ የሰራ ፋኖች የጎንደር ፋኖች ብቻ ናቸው። ሌሎች ሁሉ መግለጫ የሚሰጡና የሚበጠረቁ ናቸው። ስሬት እናውራ ማለት ነው። ወለል ለመጀመሪያ የረገጠው የጎንደር ፋኖ ነው። ጀግኖና ወሰናይ ነው። ደቡብ ጎንደር እንዳለ አመራሮች ራሳቸውን መስዋዕት ያደረጉ በህዝብ ላይ የማይቀልዱ በፋኖች ላይ የማይቀልዱ ራሳቸውን ቅድሚያ መስዋዕት ያደረጉ የደቡብ ጎንደር ፋኖች ናቸው። እነው ባንተን ማንሳት እንችላለን። እነ ከፍ ያለው ከነ ልጆቹ ማንሳት እንችላለን። ከጋይንት ጀምሮ እስከ ሐሙሲት ማለት ነው፣ ወይም ደግሞ ደቡብ ጎንደር የሚባለው አካባቢ ጠቅላላ እነዚህ ሰዎች መስዋዕት የሆኑት ራሳቸው አመራር ሆነው ለህዝብ መስዋዕት የሆኑ ናቸው። የአሁኖች ፋኖ ግን አመራር ነን ይላሉ። 1 ሜትር አልተራመዱ፣ አንድ ቀበሌ ይበጠረቃሉ፣ ህዝብን ያስጨርሳሉ። ወይ ጀግና ሆነው አይወጡ።
ኦርዲት ስሙን ብቻ እዚህ የጠቀሰውን ነው እኔ እንድታዩ የፈለኩት እንጂ ተሳስቷል። አይ ዶንት ቲንክ እሱን አይደለም። ግን ቪዲዮ ታይሽዋ ከ6 ቀን በፊት ነው። ተሰዋ ለማለት አይመስልም። ቶርዲት ማታሰሚን ጉድ እኮ የለም። ኧረ እንደው በህግ አምላክ እንደው ይሄንን ቀዳዳ ወደዛ በይ። የኛ አስፈላጊ የሆነውን ኢንፎርሜሽን ብቻ ነው ከዚህ መውሰድ ያለው። ግን ያለው እስቲ ቆይ ሰላም ጤና ይስጥልኝ። እውነት እናውራ ካለ በዚህ 2 ዓመት ውስጥ በጣም ጀብ የሰራ ፋኖች የጎንደር ፋኖች ብቻ ናቸው። ሌሎች ሁሉ መግለጫ የሚሰጡና የሚበጠረቁ ናቸው። ስሬት ስናወራ ማለት ነው። ወለ ለመጀመሪያ የረገጠው የጎንደር ፋኖ ነው። ጀግኖና ወሰናይ ነው። ደቡብ ጎንደር እንዳለ አመራሮች ራሳቸውን መስዋዕት ያደረጉ በህዝብ ላይ የማይቀልዱ በፋኖች ላይ የማይቀልዱ ራሳቸውን ቅድሚያ መስዋዕት ያደረጉ የደቡብ ጎንደር ፋኖች ናቸው። እነው ባንተን ማንሳት እንችላለን። እነ ከፍ ያለው ከነ ልጆቹ ማንሳት እንችላለን። ከጋይ ጀምሮ እስከ ሐሙስ ይበቃዋል። እዚህ ጋር ይቺ የመጨረሻውን ያቆምሽባትን ንግግር ነው እኔ ትኩረት እንድታረጉ ያለው ከነ ልጆቹ ነው የሚለው ደረጃን ለማለት ፈልጎ እንግዲህ አላቀም እንግዲህ አይ ቲንክ በልጆቹ ነበር የሚጠበቀው እኮ አይደል? ወንድሞቹ ደረጃ እስከነ ልጆቹ መስዋዕት አልሆነም። እንግዲህ እስከሚገባኝ ልጆቹን አውቃለሁ ግን ግድፈት ነው የሚሆነው። አሌክስዬ ግድፈት ነው እንግዲህ። ከዚህ በኋላ ደግሞ ሌላ እንትን አውጧል። ይሄ ልጅ ውሸት ነው ከተሰዋ እኮ ቆይቷል፣ እንዴት በዚህ ቁማር ትጫወታላችሁ የሚል እንትንም ተናግሯል። ከዚህ በኋላ አሁን ትላንትና ምናምን የለቀቀው ቪዲዮ አይ ኮንፊውዝን ኮንቪንስ ነው ባክ። እነዚህ እኮ ብልጽግና ናቸው። ባይዘው ይኸውልህ አሌክስ መረዳት መቻል ያለብህ እንግዲህ እውነት እንየው ከተባለ አሁን በለጠ ካሳኔ ዝም ብሎ ጋዜጠኛ ይመስለኝ ነበረ። ይሄ ቀዳዳ እንግዲህ እውነት አይደል የምንናገረው? በዘመናዊ እንግዲህ ሲያንቀጠቅጠኝ ነበረ። አሁን ሪሰንትሊ የስርዓቱ ላይ የተኮሰ ብልጽግና ላይ ለመጀመሪያ ጊዜ ጥይት ያጮኸው ማን ነው? ከነኮ የምስራቅ አማራ ፋኖ ነው። እስኪ እውነት እንነጋገር ከተባለ ማለት ነው የምስራቅ አማራ ፋኖ በሸዋ ቀጠና ውስጥ እነ ድርሳ ናቸው እንግዲህ ብልጽግና ላይ እነ ግርማ የስጥላ ላይ መጀመሪያ ላይ ጥይት ማጮህ የጀመሩት። እንዴ ማንን ነው የሚዋሸው ነው? በሁሉም የአማራ ግዛቶች ዋጋ የከፈሉ ወንድሞች የሉም ወይ ነው? እነ ይታገሱ የት ሄዱ? እነ ኮማንደር አሰግድ የት ሄዱ? እነ ሻለቃ ወንዶሰን የት ሄዱ? አይ እኮ አንድ በጥራቃ ሜጀር ጀነራል ውባንተ የት ሄዱ ነው? አረ ስንቱን እንዘርዝረው። ግን በየቦታው በየቀኑ ዋጋ የሚከፍሉ ወንድሞች የሉም ወይ ነው? የሰማኸው በለጠ ካሳ አይደለም ሀይሚዬ፣ በለጠ ካሳ አይደለም። አንድ በጥራቃ ሽሮ አበሳው ነው ምናምን የሚል በጥራቃ ቲክቶከር ነው። ያው እንደዚህ የሚፋልሉ አሉ የሆኑ አለ አይደለም የሆኑ በጠኝ ያሁኑ በለጠ ካሳ አይደለም። አይ አይደለም፣ ለዛ እኮ ነው አንድ ቲክቶከር ነው። አይ በቃ አንተ ማና አሌክስ እንደዛ አይነት ነገር አታምጡ በእናትህ። እኔ ያው የቲክቶከር እንደዛ አይነት እዚህ ሚዲያ ላይ ያለ ቲክቶከር አምጥተ እዚህ አታስደምጥ። ኖ ሃይሚ በለጠ ካሳ መስሎኝ ነው። ሃይሚ የሚስ ያረከው ምን መሰለህ? እኔ ልጁ እኮ ቶርዲት ባለችው ነው ልጁ እዚህ ግባ የሚባል አይደለም ግን አይ ጥሩ በቃ ይኸውልህ ብልጽግናም ሊሆን ይችላል። ባይዘወይ እኛ ምን አገባን? ምንም ይሁን እኛ እኮ መረጃውን ነው አሁን እኛ ነገሮችን አያይዘን ዶቶችን አያይዘን ለመድረስ የሚያግዘን። አንተ ያልከው ነገር ምንድነው? ቆይቷል ነው ያልከው ከተገደለ አይደለ? እንዲህ አይነት መረጃዎች እየመጡ ነው። ይሄ ልጅ ደግሞ ባይዘወይ ልክ ነህ። ይሄ ንግግር ደግሞ ከ6 ቀን በፊት ነው አፕሎድ ያደረገው። ተውት ይሄንን። ቆይ የበለጠ ካሳን አካውንት ውሰዱትና ቀን ስለሚናገር ቀኖቹን ተከታተሉ። ኢፋቶል መቼ ተፈጠረ የሚለው ነገር አይ ዶንት ኖ ኢት ሉክስ ላይክ ኢት ዳዝንት አድ አፕ። እስቲ ተመልከቱት፣ አድምጡት በደንብ አድርጋችሁ። ምክንያቱም ይህ አጭበርባሪ የነሱ ሰው ነው። እውነቱን ተናገረ ብላችሁም እንድትወስዱት አልፈልግም፣ ኦር ደግሞ አድቫይዝ አላደርግም። ስሙትና ያዙት። ቢኮዝ ይሄ ነገር እንዲህ የሚቆም አይደለም። አሁን እሱ እነሱን በሚያመች መልኩ ይሄ ነው የሆነው፣ አንድ ሽማግሌ ነገረኝ የነበረ ሽማግሌ ብሎ ነው የተናገረው። እና አድም ያ ባይዘው ይኸውልሽ ቶርዲት እኛ አሁን ዋና መሰረታዊ እንትን በቦሌም ይሁን የፈለገው እንትን አይሰጠው የፈለገው አካሄድ ይኬድ ከፍ ያለው ደሴን ራሱ አፋድ እንደበላው እኛ አስረግጠን መናገር መቻል አለብን። እዚህ ጋር ነው ያለችው ቲፒካል ፖይንቷ ማለት ነው። አልመጣህ ነው እንጂ ማን በፈለገው መንገድ ናሬት ያድርገው የጊዜ ታይሙ ትናንት ሆነ ዛሬ አይ ዶንት ኬር
በዚህም በባሌም አለ በባሌም ግን ይሄን ሰው የበላው ራሱ አፋር ነው የሚለው ይቺ በደንብ በቦልድ ላይ ልትሰመርበት ይገባል። ይቺ ነው በደንብ ማስተጋባት ያለብን። ይታያል እኮ ሃይሜ ከመጀመሪያው ቀን ጀምሮ አሌክስም ታውቃለህ እነሱ እንደበሉት ነው የገባን ሀ ብሎ ሲጀመር ማለት ነው። እኔ ወዲያውኑ ከፍቼ ይሄንን ካልኩሌት አድርጌ ደርሼበታለሁ። ምክንያቱም ቅድም ያሰማኋችሁ ሚዲያ ነበረኝ ፕላስ ደግሞ ወደ አንድነቱ ለመግባት ሁላ ሲያስብ እንደነበረ ዘመቻ አንድነትንም ልቀላቀል ሲል እንደነበረ ይሄን ሁላ ኢንፎርሜሽን ነበረኝ። እንደ ውባንተ ሁለተኛው የውባንተ ግድያ ነው ብዬ ነው የተናገርኩት። ይሄ መቼም የታወቀ ነው። ማንም ሰው እስቲ ስሙት ይሄንን ሰውዬ። ይሄ ሌባ ብዙ ጊዜ አቅርቤዋለሁ። እንዴት አድርጎ የእነ እስክንድርን ወንጀል እንደሚደብቅ አንድ በአንድ አሳይቻለሁ። አሁን ደግሞ እንደገና ለዚህ ከበር ለመስራት ይሄ ነው የሆነው ሽማግሌ ነገረኝ ብሎ የሚናገረውን ስሙት። ወሎ፣ ሰሜን ወሎ፣ ማዕከላዊ ጎንደር ድረስ በተለያዩ አካባቢዎች የተንቀሳቀሱ ውጊያዎችን ማስተባበርና መምራት ግዴታ ሆነ። ከህወሓት ኮሎኔልና ተሽከርካሪ የብልጽግና ሻለቃ መሪና የሬጅመንት መካናይዝድ ኃላፊዎችን እንግዲህ የማረከው ከፌ በሁለቱ ግዙፍ ጦርነቶች እና በነበሩ አውደ ውጊያዎች በጥላት እጅ ሳይወድቅ ወይም ደግሞ ሳይማረክ ሳይመታ እንዴት በወገን እጅ ወደቀ የሚለውን ጉዳይ በተመለከተ ደግሞ በገለልተኛ አካላት የቀረቡ መረጃዎችን ከዚህ እንደሚከተለው አቀርብላችኋለሁ። እንግዲህ ሚያዝያ 1 ከ5 ቀናት በፊት አሌክሶ ሚያዝያ 1 ከ5 ቀናት በፊት ብሎ ጀመረ። ጉዳዩ የጀመረው ሚያዝያ 1 ከ5 ቀን በፊት ነው አለ። ፊት ሁኔታዎቹን እየለዋወጠው ክስተት እንደመጣ ነው መረጃዎች የሚያሳዩት። ሚያዝያ 5 ያሉት ቀናቶች ጉና፣ ወለላ ባህር፣ ውሃ ምድር አካባቢዎች ሁኔታዎችን የለወጡ ክስተቶች ነበሩ። በእነዚህ አካባቢዎች ሚያዝያ 1 የአማራ ፋኖ ጎንደር ጠቅላይ ግዛት እዝ መሪዎችና ከአማራ ፋኖ ጎንደር አንድነት ፋኖ መሪዎች ጋር ሽማግሌዎች ለበርካታ ሰዓታት የቆየ ሽምግልና ጀመሩ። በአካባቢ ያለው ውጥረት ተከትሎ የሌሊትና የቀን ሽምግልናዎች ተደረጉ። መጋቢት 30 ከአማራ ፋኖ በጎንደር አንድነት አንጻር ያሉትን እንቅስቃሴዎች በመገምገም ነው እንግዲህ አስቸኳይ ሽማግሌዎች ተቀምጠው የነበረው። ሚያዝያ 1 ሮብ ዕለት ከሁለቱም በኩል የተመረጡ ተወካዮች በተገኙበት ረጅም ሰዓታትን የፈጀ ሽምግልና ተደረገ። ሁለቱም ከግጭት ቀጠናቸው ከፍጥጫ ወጥተው ወደ ኋላ እንዲሄዱ በሚል ሽምግልናዎች ተጀመሩ። ከዛም አለፍ ብሎ በአንድነት እንዲታገሉና በአንድ እንዲሆኑ የሚሉ ሙከራዎች እየተደረጉ ነበረ። እንግዲህ በዚህ ከጠቅላይ ግዛቱ ፋኖ ከፍ ያለው ደሴ፣ ረዳት ፕሮፌሰር ጌታ አስራደ፣ ረዳት ፕሮፌሰር እያሱ አባተ፣ አዲሱ ደባልቄ፣ ፋኖ ተሾመ እና እነ ጸዳሉም እንደተገኙ በነ ሻምበል አምሳሉ ከአማራ ፋኖ በጎንደር አንድነት ሻለቃ አምሳሉ ቢራራ፣ አዛዥ አመነው የሚባሉትና ሌሎች ለሽምግልና መቀመጣቸውን የሽማግሌ ቡድኖቹ ገልጸዋል ለኢትዮ ፎከስ። በዚህ እንግዲህ በእርስ በርስ ፍጥጫ ቁሙ ተባለ። ጊዜያዊ ስምምነት ተደረሰ። ሚያዝያ 1 ተገናኝተው ጦራቸውን አርቀው በሃይማኖት አባቶች ፊት ለፊት እንዲሁ ደግሞ ከአሜሪካ እስከ አዲስ አበባ ከአዲስ አበባ እስከ አካባቢ ድረስ ያሉ ሽማግሌዎች በስልክ በተገኙበት ሽምግልና እንዲደረግ ተወሰነ። ሁኔታው ሚያዝያ 2 ደግሞ ይህንን አጋጣሚ ለመጠቀም ብልጽግና ከ3 አቅጣጫዎች እነከፍ ያለው ወደዚህ ቀጠና መምጣታቸውን ስለሰማ ከ3 አቅጣጫ ጦር አስጠጋ። ከስማዳ፣ ከላይ ጋይንት እና ከደብረ ታቦር ጦር አመጣ። ይህም ጦር እንግዲህ አዲሱ የአድማ ብተና ምልምልን ጭምር የያዘ ጦር ነው። ከነከፍ ያለው ጋር ብርቱ ውጊያ ተደረገ። ሚያዝያ 2 በዚህ ሁኔታ አለቀ። ሚያዝያ 3 እንደገና ውሃ ምድር ተብሎ የሚጠራው አካባቢ ከነከፍ ያለው ጋር መከላከያ ውጊያ አደረገ። አዲሱ አድማ ብተናም የተሳተፈበት ውጊያ ተደረገ። መከላከያ በጋራ በመሆን እነከፍ ያለው ረፋድ ውጊያ ሲያደርጉ ዋሉ። 2 ቀን ውጊያና ከባድ የሆነ የተተኳሽ የሰው ኃይል ጫና ተፈጥሮባቸው ነበር ይላሉ እንግዲህ ስለ ሽምግልናውና ስለ አካባቢው ለኢትዮ ፎከስ መረጃ የሰጡ የራስ ጉና ተብሎ ከሚጠራው የአካባቢው ፋኖ በሽምግልና የተሳተፉ አንድ የሽማግሌ አባል ይህንን ያስረዳሉ። የሽማግሌዎቹ ወኪል እንግዲህ ይህንን ሲናገሩ የነሻምበል አምሳሉ ኃይል በመከላከያ ነከፍ ያለው ጫና እየሆነ ስለሆነ የያዘውን ገዥ መሬት ለነከፍ ያለው ይልቀቅላቸውና ወደኋላ እንዲወጡ ወይም ደግሞ እንዲያፈገፍጉ መውጫ እንዲሰጡ ተጠየቁ። በዚህ ጊዜ 2 አይነት ምላሽ ነው የተሰጠው ይላሉ ሽማግሌው። የተወሰኑት እሺ መከላከያ ከባ ውስጥ ያሉ ወንድሞቻቸው ወደኋላ እንዲወጡ እሺ ሲሉ፣ የተወሰኑት ደግሞ ገዥ መሬት አንለቅም የሚል ምላሽ ሰጡ ብሏል። እንግዲህ በዚህ ሁኔታ ይሄም ሚያዝያ 3 ረፋዱ ተጠናቀቀ። ከሰዓት በኋላ ወደ ወለላ ባህር የአማራ ፋኖ ጎንደር አንድነት
ኃይል አስጠጋ። ከፍ ያለው ወደዛው ተንቀሳቀሱ። በዚህ መሃል ነው እንግዲህ ከፍ ያለው የወደቀው። በዚህ መሃል እንግዲህ በርካታ አንዱን እውነት ያሳያል የሚሉ ጉዳዮች፣ አንዱ ደግሞ ጉዳዩ ሌላ ነው የሚሉ በርካታ አስተያየቶችና መረጃዎች ናቸው እየወጡ ያሉት። በዚህ በኩል እንግዲህ የሽማግሌ ቡድኖቹ ሁኔታውን በተመለከተ ዝርዝር መረጃዎች እና ለህዝብ ደግሞ የሚያሳውቋቸው ዝርዝር ሂደቶች እንዳሉ ነው እየገለጹት። ከሰዓት በኋላ ወለላ ባህር ከአጎና እነ ሻምበል አምሳሉ መጠጋታቸው ተከትሎ እነ ከፍ ያለው ለሽማግሌዎች በድጋሚ ማሳወቃቸውን የሽማግሌ ቡድኑ ለአራተኛ ጊዜ እየመከረ ባለበት ሰዓት የለየለት የእርስ በርስ ተኩስ ውስጥ ተገባ። ከዛ የከፍ ያለው መውደቅም ተሰማ። እንግዲህ ከጎን የተመታው ነው የተባለው በሻምበል አምሳሉ በኩል እንደዚሁ ጉዳት የደረሰባቸው ልጆች አሉም ተብሏል። እንግዲህ የሽማግሌ ቡድኑ ውስጥ ከራስ ጉና ክፍለ ጦር ጀምሮ እስከ አሜሪካ ድረስ ያሉት ለዚህ ዝግጅት አስተያየት የሰጡት ጉዳዩን በተመለከተ ዝርዝር ጉዳዮችን ወደፊት ይፋ እናደርጋለን ብለዋል። እንግዲህ ሚያዝያ 3 ለፋኖ ትግል ፈርቀዳጅ ብርቱ ጀግና የነበረው እና በህዝብ ዘንድ ከፍተኛ ተቀባይነት የነበረው ፋኖ ከፍ ያለው ደሴ በዚህ ሁኔታ እንግዲህ በወገን ተወግቶ ህይወቱ ማለፉ ሲሰማ ደብረታቦር የነበረው ሁኔታ በተመለከተ ከላይ የገለጽኩላችሁ ነው የሆነው። በርካታ ወታደራዊ መሪዎች በደስታ ስካር ሰከሩ። ብልጽግና ሹማምንትም እንደዚሁ ጉዳይ ነው ገሎ እንግዲህ ይሄንን ነው እንደምታዩት። ያስ አብሶሉትሊ ለነሱ እንደሚያመች ነው ያደረጉት። ግን ምንድን ነው አሁን እኛ ፎከስ የምናደርገው ምን ላይ ነው? ጀስት ሆልድ ኦን አ ሚኒት። እንግዲህ የዚህን ሰውዬ ንግግር ሰማችሁት አይደል? የዚህ ሰውዬ ንግግር ሰማችሁት። በአካባቢው ነበሩ፣ እዛ ሄደው ነበረ። እነ ከፍ ያለው እያሱ ነበረ፣ ጌታ ስራደ ነበረ። አያችሁ። ስለዚህ ባይኖሚንስ ይሄ ነገር ምንም ጥርጥር በሌለው በአፋድ ነው የተገደለው። ይሄንን የውሸት አካውንት የሚሰጡት ለማዳን ነው። ምክንያቱም እዚህ ጋር ይኸውላችሁ ወይየት እንዴት ነህ አለ ወንድማና፣ እንዴት ነው አንተ? ቀኝ እጃችን ተቆረጠ ወንድማና። አይዟችሁ እንግዲህ ምንም ማድረግ አይቻል። አይዟችሁ ማልዳ ነገር ነው። ከዚህ ጀምሮ ልቁረጠው። ይሄንን መስማት ስለማልፈልግ አንድ ጊዜ ከዚህ ነው የሚጀምረው። ከዚህ በኋላ ማልዳ ነገር ነው ነበር። አይዞ አሁን መጥናናት ነው በቃ። አሁን መጥናናት ነው ያለው። ሰራዊት መሰብሰብ ነው። እኔ ልንገራችሁ ማልዳም ነግሬዋለሁ። ምንም ዝም ብለህ ሚዲያውን አስተላልፍልኝ እኔ ልታይ ነው ዛሬ የትም ነው ማገባው እያለ እባክህን ተተኳሽ ላይኖራችሁ ይችላል ለነሱም ይሆን አላጣም ምናምን እያለ ነው በጥሶኝ ገባ። ማልዳ እኮ አይሆንም ነው ያልኩት። ያንተ ስልክ እምቢ ብሎኝ፣ ያንተ ስልክ እምቢ አለኝ፣ የያሱ ስልክ እምቢ አለኝ። ሀብታሙ ሩቅ ነኝ ባለበት ይቆም እምቢ አለ። እየሮጠ ነበር እያነፈነፈ የመጣው። እባክህ በስሜት አትግባ፣ ቆይ ረጋ በል ብያለሁ። ቀኑ ደርሶ ነው ዛሬ ማልፋቱ ነው። የስድብ ማትላኩበት እዛ ማዶ የስድብ ማትላኩበት እዛ ቡዳ ሰፈር። ግን አሌክስ እዚህ ጋር እኮ የሚያወራው መደበኛ ጦርነት ይመስላል። አይመስልም? የተለያየ ነው ቶርዲት። እኔ ያ የመጀመሪያው መደበኛ ጦርነት ነው የሚመስለው እኮ። አስራደ የሚያወራው ሌላ ነው። መጀመሪያ የሚያወራው ሰውዬ ስለሆነ ጉዳይ ነው። ሁለቱ የተለያዩ ናቸው። ይሄኛው አሁን ሚዲያ ላይ እየተወራ ያለውን ነገር ነው እየፈጠረ ያለው ሊድ እያደረገ ያለው ፍሬ እያደረገ ነው እዚህ ጋር። አዎ ያኛው ደግሞ መጀመሪያ ያው የሚሄድበትን ያቅ እንደነበረ አትሂድ እንዳለው፣ ከዛ ውጭ ደግሞ ለነሱ የሚሆን እንትን እንደሌለ ወደ ውጊያ እንደሚሄድ ነው። ግን እሱ እንዳትሄድ ብሎ እንዳዘዘው ነው የሚያወራው። ይሄኛው ደግሞ አሁን ሶሻል ሚዲያ ላይ የተዘራውን ወሬ ነው ሊድ እያደረገ ያለው። ሁለቱ የተለያዩ ነገሮች ናቸው ሁለቱ የሚያወሩት። የሚገርም ነው በጣም። ግን ቆይ ለምን እንደዛ ያደርጋል? ምክንያቱም ረንፎርስ ማድረግ አንችልም እኛ ሩቅ ነን አትግባ እያሉት ነበረ። ኦር ኦል ደ ሴም ሊተነኩስም የገባበትም ሊሆን ይችላል። አክቹዋሊ ተባብረው ሊመቱ ማስበው ሊሆን ይችላል። አዎ እርግጠኛ መሆን አይቻልም። ግን ይሄ ሰው ወደ ውጊያ ነው የሄደው። በቃ
አትሄድ እያልኩት ለእነሱም የሚሆን ተተኳሽ አላጣም ምናምን እያለ አለኝ ነው የሚለው። ሚዲያ አዘጋጅ ተጠብቀኝ ለምን ይለዋል? እሱም ሌላ ጉዳይ ነው። ዞሮ ዞሮ ለኦፕሬሽን እየሄደ ነው። እኔ እዚህ ጋር ማየት ያለብሽ ኢንተርናል ነው የዚህን የአስራደን ነው። የአስራደ እንግዲህ በጋራ ሁሉም ተናበው ይሄን ኦፕሬሽን ምንድነው ሴራ ላይ ሰሩት ይችላሉ። ፍንትው ብሎ የሚታየኝ አስራደ ላይ ነው የሚታየኝ። ይሄ ሌባ ነው እባክህን። አስራደ ጌታ አስራደ እኮ እሱ ራሱም ሜጀር ጀነራል ባንተም ሲገደል እያሱ ዌር ኢዝ እያሱ ሜጀር ጀነራል ባንተ ሲገደልም እያሱ አጠገቡ ነበረ። አሁንም ከፍ ያለው ጋር እያሱ አለ። ገባ። እኔ መቼም የነ ምስጋናው ሴራ ነው፣ ሌላ ምንም ነገር ሊሆን አይችልም። የነ ምስጋናው ሴራ ነው። እኔ ቅድም የላኩልሽን አውዲዮ እኮ ክሮስ ቼክ እንድታረጊው እንትን ያልኩት 5 ቀን እንግዲህ ከተናገሩበት ቀድሞ ከሆነ ይሄ ነገር የተፈጠረው ብዙ ነገሮች እንድናይ ያደርገናል። ሲንደረደሩ እኔ በእኔ አሰስመንት የሰውየው ሚስቴክ ነው ሊሆን የሚችለው። እኔ ሌላም ብዙ ልጆች እያሉ ነው። ኤኒዌይስ እስኪ እንደርስበታለን። ዞሮ ዞሮ ግን እስካሁን የደረሱን ተጨባጭ መረጃዎች ከነዚህ እንቅስቃሴ ከዚህ ዲያስፖራዎች ከዚህ ሰውዬ ንግግር ከመግለጫዎቹም ይሄ የአፋድ አደረጃጀት ይሄን እንደፈጸመው እኔ እርግጠኛ ሆኛለሁ። ራሱ ነው እኮ ለመሰለ እነሱ ለሆነ ጥቅም ሰው ይሰዋሉ። የሚገርምህ ነገር እንደ አብይ አህመድ አሁን አጫሉን ገሎ የሆነ ፖለቲካል ትርፍ ለማግኘት ሄዷል። እነዚህ ሰዎችም ኮሎኔል ታደሰን ገለው ፈንድሬዚንጋችን ሞቅ ይላል ብለው ነበር ያሰቡት። ልክ ነሽ። ባለፈው እንደውም አንዳንድ ነገሮች ስትይ ነበረ እዛው ያደረጉት እሱን ነው። አሁን ደግሞ እርስ በርሱን ጦርነት ለማስነሳት ብለው እንደገና ደግሞ ጥሎን ከሄደ ብለው ያው ላያቢሊቲ ነው ብለው ጦሩን ለመውረስ እሱን አጥፍተውታል። ያ ነው የሆነው። ኤግዛክትሊ ትርፍ የመረጡት ትርፍ የሚያስገኝላቸውን ነው። ከዛ ውጭ ደግሞ ይሄን እንደሚያደርጉ የሆነ ኦፕሬሽን እንደሚሰሩ በመግለጫም ቀድሞ አሳውቀዋል። ይሄ ማን ነው የሚባለው? ማስረሻ ይሄ ያወራው ቀላል አይደለም። እንደገና ደግሞ የአንድነት ዘመቻውን በተደራጀ ሁኔታ ነው የተቃወሙት። የምታውቂው ነው። ይሄ ልጅ ደግሞ ብዙ እንቅስቃሴ ኤግዛክትሊ ብዙ እንዲያውም አንቺ ርቀት ሄደሽ አይተሻል። ከነበራቸው የዳውንት ላይ ስምምነት አንጻር አይተሽ ብዙ ነገር የሰራሽው ነበረ። ይህንን ጦርነት ይህንን የቅንጅት የመከላከል ማለት የአንድነቱን ዘመቻ ያልፈለጉበት ምክንያት ምናልባትም የተኩስ አቁም ስምምነት አድርገው እንደነበረ የሚያሳዩ ብዙ እንቅስቃሴዎችን አድርገዋል። ቅንጅቱን መቃወም። ከዛ ውጭ ደግሞ የአማራን ሕዝብ ትግል ደግሞ ወደፊት የሚያራምድ የፖለቲካዊ ንግግሮች ላይ እንደዛ መሳለቅ የጄኔራሉ ብዙ ነገሮች ተደራጅተው አድርገዋል። አሌክስዬ ትንሽ ዞር ልል ነው። ያወያየህ ትጠብቀኛለህ? I have to drive my son to gym. ስፖርት አለበት። ሞዴሬተር ስጭኝና የለህም እንዴ? እንዴት የለም? ተነስቷል። እንዴ ለሁሉም ማንስቼ ነበር። ኦኬ በቃ እስቲ ሸዋማን ቀጥል እስቲ። እስከሚጠራኝ ሬዲ እየሆነ ነው። ልስማ ትንሽ ድምፅ ከረበሸ አመሰግናለሁ። ሰላም ብያለሁ ሁላችሁንም። ሰላም ገበሬውም ሰላም ብያለሁ። አንጀቴን ቆስሎ ለምን ብትይ መሰሪዎቹን እንዴት አናውቅም? እስካሁን ድረስ ነው እኔ በቃ ባንኛለሁ። እነ እስክንድር የሚሰሩት ስራ መታወቅ መቻል አለበት። ምን እየሰሩ ነው? ማነው እየጎተተ ያሉት? ግልጽ እኮ ነው። አሁንም ብዙ አላወራም። ማውራታችንን ተናግቻለሁ። በጣም አሁንም መጠንቀቅ አለባቸው። በጣም መጠንቀቅ መቻል አለባቸው በሁሉም አካባቢ። አሁን በወሎ ነው በጣም መፈረው። ብዙ እንትኖች አሉ፣ አሞራዎች አሉ፣ በጣም ብዙ
ሁሉም መጠንቀቅ አለበት። አሁን ሴረኞቹ እኔ በግልጽ ነው የታወቁ አውቃቸው ተሳሳት ይችላል፣ ግን አንድነት እንዳይመጣ የሚሰሩት እነማን ናቸው? አንድነት የመጣ ጊዜም እንዴት አንድ ይሆናሉ አሉ መሳፍንትን ሀብቴ አንድ ሲሆኑ ከዛ ጊዜ ጀምሮ ነው። ከዛ በፊትም ነው ነገር ያን ጊዜ ራሱ ዋን እንዴት አንድ ይሆናሉ? ሰው እንዴት አንድነት ሲመጣ ይከፋዋል? እንዴት ይናገራል? ሰሞኑንም የሚያረጉትን ስራ አይታችሁ ሆነ በጣም የሚያናድድ በአንድነት እየተዋቁ እያሉ ያዙን ገቡና ከመንግስት በላይ ሆነው እና እኔ ታች ያሉ ፋኖች መንቃት መቻል አለባቸው። በጣም መንቃት መቻል አለባቸው። እሺ ሻማን ቴንኪዩ አመሰግናለሁኝ። አሌክስ ያው በዚህ ተጨምር ያለሁኝ እኔም በሌላኛው አካውንት መንገድ ላይ እንድሰማችሁ ነው እና እንዳትደነግጥ። ገበሬው እንኳን ደህና መጣ ወንድማችን። በቃ መሄድ አለብኝ። ቴፕሪም ሆነሽ ደምንት ኦኬ በቃ የኔ ተራ ነው እንዴ? አዎ ሄድበት ገበሬ። እንዴት ናችሁ? መጀመሪያ ሰላም ይቀድማል ባካችሁ። እንዴት ናችሁ? ሰላም እንዴት ነህ? አይ በጣም አመሰግናለሁ። እኔ በጣም ነው የገረመኝ፣ በጣም ነው ያዘንኩትም በእውነት ለመናገር። አንደኛ አማራ በመሆኑ ወንድማችን መሳወቱ አንድ ነገር ነው፣ አዝኛለሁ። ፋኖ ነው ለሳለ ይሄ ማን ነው የተሰዋው ፋኖ ምንም በአማራነቱ አዝኛለሁ፣ በፋኖነቱም አዝኛለሁ። የሚገርመው ግን የተሰዋው በደረጀና በዚህ ደግሞ ፕሮፌሰር በሚባለው ቅጅ ላይ ሰምታችሁት ከሆነ በጣም በሚያሳዝን ሁኔታ አስቻለው ደስ ሄደው ሊገል ነው እና እንዲያውም እኮ ሲዘምት በሬዲዮ በድምፅ ስሙት ለጋዜጠኛ ንገሩልኝ አሁን እጀ ልደመሳቸው ነው ብሎ ሁሉ ተናግሯል። እና ራሳቸው ሂደው ተንኩሰው ራሳቸው እንዴት እዚህ ደረጃ በሬዲዮ ለማስነገር እንዲህ አድርጎ ደመሰስን ለማለት እቅድ አውጥቶ ጦርነት አካሂደው ሲመቱ ደግሞ ተመልሰው በሻጥር ገደሉን፣ በሻጥር ደበደቡን። እኔ ደግሞ የሚገርመኝ የሚያሳዝነኝ በእውነት በጣም በሚያሳዝን ሁኔታ ምን ያህል ደካሞች እንደሆኑ አሁን ይሄ ጌታ ሰራር የሚባለው ሰውዬ ቡዳዎች፣ እነዛ ቡዳዎች እንዲህ ብለው ልከውለታል። አብይ ምን አለ? ማታ ጅብ ሲጋልቡ ዘናችኋል አለ። ይሄ ደግሞ ቡዳዎች እየተናበቡ ነው እንደሚሰሩት። እኔ በጣም የሚገርም ምን አይነቶች ናቸው እነዚህ እንዴ! አንተ ልትገል ስትሄድ ዝም ብሎ የሚጠብቅሃል እንዴ? ደሞም በሚዲያ ልታስነግር እኮ ነው። በሚዲያ ሊያስነግር ንገሩልኝ ልቅስ በሚዲያ ሄጅ ደመሳቸዋለሁ ብለህ ስትመታ ደግሞ አይ በሻጠር ተደበደብን ለሽምግልና ብለው ደበደቡን ይላል። ምን አይነቶች ናቸው እነዚህ? በቃላቸው እንኳን የማይጸሩ። እኔ በጣም ያዘንኩት እውነት ለመናገር ራሱ ከነዚህ ጋር አንድነት ብትመጣስ እንዴት አድርገህ ታምናለህ? እንደዚህ አይነት ሰዎች አንድን ህብረተሰብ ቡዳ ነህ ብለህ እያለ የሚሳደብ ህብረተሰብ እውነት ይቅርታ አድርግልኝ፣ አንድ የፖለቲካ ያን ፕሮፌሰር የሚባል እኮ ነው የለጠፉለት። ይህ እኮ በጣም የሚያሳፍር ነው፣ የሚያሳዝንም ነው በእውነት። እና ከማን ጋር ሊሰራ የሚፈልግ? ከቡዳ ጋር እንዴት ይሰራል? ከቡዳ ጋር እንዴት ይሰራል? ሊሰራ አይችልም። ስለዚህ ከሰውነት አወርደውን ተመልከቱ፣ ከሰውነት ሌብል አወርደውን በዚህ ደረጃ የሚጠሩን ሰዎች ምን አይነት ሰዎች ናቸው? ቢያገኙን ምንድን ነው የሚያደርጉ? እኒህ ሰዎች ቢሳካላቸው አስቡ። መሆን ማሰብ ያለባቸው ምንድን ነው? ቢሳካላቸው እኒህ ሰዎች ምንድን ነው የሚያደርጉት ነው? ቢሳካላቸው በዚህ በእስክንድር በኩል እርግጠኛ መሆን እንችላለን። ግን አሁን ወዴት እንደሄደ ከንግግሩ ላይ እሱ ወዴት እንደሄድ ይቻላል። በንግግሩ ላይ ይቻላል፣ እርግጠኛ መሆን ይቻላል። ወደ ጦር የሆነ ነገር ምክንያቱም እየተገለገለ እኮ ነው እንዳትገባ እያሉት፣ እሱ ደግሞ አይደለም እገባለሁ ብቻ በሚዲያ ንገሩልኝ፣ ልቅስ ተዘጋጁ፣ ለጋዜጠኞች ንገሩልኝ ያላል እንደሚፈክር የነበረው። ከዛ በዘለለ እርግጠኛ መሆን አንችልም ብዬ ነው። ከዛ በዘለለ እኛ ምን መሰለህ እኛን ስላሉን ነው እንጂ እርግጠኝነቱንም የሚያውቁት እነሱ ናቸው እንዴት እንደሞተ። ግን እነሱ በተናገሩት ነው። አሁን እኛን ስለከሰሱን አየህ፣ እነሱ አፍ አውጥተው እዚህ ደረጃ ካሉ ለምንድን ነው እኛ ዝም የምንለው? ምን ለመሆን? ከዚህ በላይ ምን ሊያደርጉ? ቆይ እስኪ ቢሳካላቸው፣ አሁን እኮ ማየት ያለብን ቢሳካላቸው ሰዎች አንተ
አብይ ጅቡ ነው በጨለማ ሲሆን ያዝናቸው ይላል። ይሄኛው ደግሞ ቡዳዎች እያለ ካለ ከዚህ በላይ ምን ልትል ፈልገህ ነው? ምን እንዲሆን ነው ንገረኝ እስኪ። አንድ ታሪክ ተስማሟ። ትላንት ሊወጣ ከአፋድ ሊወጣ ሲል ነው የገደሉት አፋዶች አላችሁ። ዛሬ ሊገደል ቆይ ጥያቄውን እመልስለታለሁ። ስማ ጥያቄን ጠይቅ እስኪ። ምንድነው ጥያቄ የምትለው? ሌቲም ከመሆን ምንድን ነው የምትለው? ጥያቄ ምንድን ነው? ሀሳብ ምን? እኛ ሀሳብ አንፈራም። አይ አንድ ታሪክ ላይ እርጉ ትላንት ከአፋድ ሊወጣ ሊያመልጥ ስለሆነ ነው አፋድ የበላው አላችሁ። ዛሬ ደግሞ አይ እኛን ሊወጋ መጥቶ ሊገልን የተገደለው አላችሁ። ስማ ሁሉንም የምትሉት እናንተ ናችሁ። ሁሉንም የምትሉት እኮ እናንተ ናችሁ። ሁሉንም የምትሉት አይ ብላኛለች ቶርቢት ራሷ ትላንት መጀመሪያ ሊወጣ ስል ነው ይኸውልህ አሁን ጠይቀሃል። ከጠየቅ በኋላ መከራከር የለብህም። ሰላም እንዴት ነህ? ደህና ነህ? ገበሬውዬ አንድ ጊዜ አሌክስ እየጠበቅኩ ነው። ያው እንግዲህ አዶዎች ትንሽ ይዘጋጃጃሉ። ምን መሰለህ ሴቭ አሁን አካውንት ክሊር አካውንቱ የለም ገባህ? እውነተኛ ምስክሮቹ ገና አልወጡም ከመሬት። የሆነ ሆኖ ግን የነበሩ ኢቬንቶች ላይክ ዘመቻ አንድነትን መቀላቀል ፈልጎ ጠይቆ ነበር። ይሄን መቼም አትክድም ሴቭ። እንደውም መግለጫ በራሴ ያወጣለሁኝ ብሎ ነበር። በዛ ተቀያይመው ነበር። ሁለተኛ ራሱ እዚህ ያሉ እነ ገብርዬ መስክረዋል። ለአንድነቱ ሲባል ከድርጅቱ መውጣትም ካለብን እንወጣለን ብሎ ማለቱን ገብርዬ ነው የነገረን። ሌሎችም ሰዎች ነግረውኛል። ትናንትና የተናገርኩት ለዛ ነው። ገብርዬ ትናንት ነው የተናገረው። ስለዚህ ጥርስ ሊነክስበት የሚችለው ማን ነው? ምንድነው? ጥርስ የሚነክስበት ካለ ሊነክስበት የሚችለው ወደ አንተ ልቀላቀል የሚለው ኃይል አይደለም፣ ጥዬ እሄዳለሁ የሚለው ኃይል ነው። ገባ? ምክንያቱስ እኔ ሸዋ አካባቢ ያለውን በሚገባ ቃለኝ። ሁልጊዜ ጥለዋቸው ሊሄዱ ሲሉ መሪዎች ይገላሉ፣ ያፍናሉ፣ ያሳድዳሉ፣ ያሰድዳሉ። ይሄ ነገር ትሬንድ ነው። ኮሎኔል ፋንታውንም የቴዎድሮስ ክፍለ ጦር 4ኛ ሻለቃ ቻው ብላቸው ስትሄድ መከላከያ አስከብበዋታል። በመከላከያ ያልተዋጉትን ውጊያ ተዋጋው ብለዋል። ፀሐይ መውጫ ሳይኖሩ ዳውንት ቁጭ ብለው ፀሐይ መውጫ ላይ ከበቡኝ ብለው ተናግረዋል። እዚህ ድርጅት ውስጥ ውሸት በብዛት ነው የሚነዛው። በጣም ብልጽግና አይለይም። ባይዘው ፕሮፓጋንዳቸው አጌንስት ፋኖ ነው። ፋኖን ለማስፈረጅ ይሄዳሉ። በፋኖ ላይ በግድ እያስፈራሩ ሰልፍ ያስወጣሉ። ስለዚህ እነዚህ ሰዎች ናቸው ጥርስ ሊነክሱ የሚችሉት ከፌ ላይ እንጂ ወደ እናንተ ልቀላቀል ዘመቻችሁን አብሬ ልዝመት የሚለውን ከፍ ያለውን ጥርስ ነክሰው ልግደልህ ሊሉት አይችሉም። ፎርዛት ማተር መደበኛ ውጊያ ሲዋጋም ሊሆን ይችላል የመቱት፣ የሚታወቅ ነገር የለም። ነገር ግን በአጠቃላይ ስቴደንሳ ብርጌድን በአቅራቢያ ስላለች በብዛት ጥቃት ይደርስባታል ከገብርዬ ክፍለ ጦር የትኛው ብርጌድ እንደሆነ ባላቅም። ስለዚህ ሊገሉት የሚችሉት አፋዶች ናቸው እንጂ ወደ እናንተ ልምጣ ዘመቻችሁን ልቀላቀል የሚላቸው የአማራ ፋኖ አንድነት በጎንደር ሊሆኑ አይችሉም። የአማራ ፋኖ አንድነት በጎንደር የተነኮሰው ምንም አይነት ግጭት የለም። የአማራ ፋኖ ይሄ ጎንደር ጠቅላይ ግዛት እዝ የሚባለው ግን ስቴደንሳን ወሮ 71 ፋኖች አስገድሏል። በሸዋ በጣም በርካታ ጊዜ መከታው ወሮ በራሱ ውስጥ ያሉትን ፋኖች በአማራ ፋኖ በሸዋም ያሉትን ፋኖች ጦርነት ገጥሟል። ይሄ መቼም የታወቀ ነው። ዓለም የሚያውቀውን ነገር ነው የምነግርህ። ስለዚህ ይሄን አይነት ተንኮል እየሰራ ሜጀር ጀነራል ባንታባተን ከጦርነት በኋላ ዲብሪፊንግ ላይ ብቸኛ የተገደለ በዛ ሁሉም መካከል ውስጥ አንድ ሜጀር ጀነራል ባንታ ይሆናል። አሁን ጦርነት አለ 40 ደምስሶ ነው የተሰዋው አሉን በመግለጫ። አሁን 40 ደምስሶ አንድ ብቻውን የተሰዋው ከዛ ውስጥ መሪው ከፍ ያለው ብቻ እንዴት ሊሆን ይችላል? እስቲ ያስቡት። ማንም ሳይሰዋ አንድ ከፍ ያለው ብቻ በሆነ ውጊያ ላይ ተሰዋ። ይሄ የሴራ መሆኑ በደንብ ያስታውቃል። በዛ ላይ የተጠለፈባቸው ስልክ ላይ የሚሉት ሌላ ነው። ፖለቲካቸውን መደበኛ የብልጽግና ፖለቲካቸውን አራመዱ። ወልቃይትና ራያን አነሱ፣ ከቲፒኤልኤፍ ጋር ይሰራሉን አነሱ። ይሄ በጣም አጭበርባሪ የብልጽግና ኮንትሮል ኦፖዚሽን መሆኑን ከዴይ ዋን ነው የማውቃቸው። እኔ ድንገር ማት ማሳያዎች አሉት። ስለዚህ እንግዲህ ምንድነው what really happened
ወዲያውኑ ልናቅ አንችልም። ከመሬት ላይ ሪል ኢንፎርሜሽን መምጣት አለበት። የእኛ ፋኖች ደግሞ የእኛ ድርጅት መግለጫ አውጥቷል የሚል ነገር ሰምቻለሁ፣ ግን አላየሁትም። ፈልጌም ላገኘው አልቻልኩም። የአማራ ፋኖ አንድነት በጎንደር ዌብሳይት ላይም የለም። ግን ካወጡ ያንን ነገር ይናገራሉ። የስቴብል ደንሳ ብርጌድ ግን የጉና ክፍለ ጦር እኮ ታዲያ ቶርዲት አሁን ሁለት በተለያየ ተቃራኒ ታሪክ ነፃ የሚያወጣችሁን ቴሲስ ማቅረብ ምን ይሉታል? እርግጠኛ ካልሆናችሁ አልሆንም በሉ። ሁለት ተቃራኒ ቴሲስ ሊቀላቀለንና ሊወጋን ነው በሚል ሁለቱም ግን ነፃ የሚያወጣችሁ ቴሲስ ስፔኩሌት ነው ያደረግነው። ስፔኩሌት ነው ያደረግነው። ምንድን ነው ስፔኩሌት ያደረግነው? ቆይ ይኸውልህ እርግጠኛ ነው እያወራ ለምን መሰለህ ሴፍ ኖ ሁለት ነገር እንደምናወራ አታስመስል። ይልቅ ሁለት ነገር አይደለም 10 ነገር ያወሩት አፋዶች ናቸው። አንደኛ ማንችሎት ዘምቶ እነ ሊና ምንድነው ሲሉ የነበሩት እነ ማንችሎት ሄደው ወረሩት ነው ያሉት። እነ ሀብቴ ድርድር ብለው አታለው የያዙት እነ ማንችሎት ዘምተው መቱት ነበር የመጀመሪያው ናሬሽን ያመጣችሁት። ሁለተኛ ጊዜ ተለወጠና ደግሞ እዛው የእስቴ ሰዎች ገደሉት ተባለ። እነ ሀብቴ ገደሉት ተባለ። ስለዚህ ማት ተሲስ እንትን ናሬሽን የሚያወጣው ይሄ ድርጅት ነው ዋት ሃፕንድ የሚለውን ግን እኔ የምሰማው ድርጅቴ መግለጫ ሲያወጣ ነው። እኔ የምደግፈው የኔ መሪዎች መግለጫ አውጥተው ዲስ ሃፕንድ ሲሉኝ እሰማለሁ። ነገር ግን አሁን ይሄ አፋድ የሚባለው አንደኛ ከተጠለፈው ስልክ ንግግር፣ ሁለተኛ እስክንድር ነጋ ወጥቶ በዘባረቀው እነ አርበኛ ደረጀ እነ አርበኛ ሰለሞን አጣናውም ዛሬ ይናገራሉ ተብሏል። እንደዚህ አይነት ንግግሮች በተመሳሳይ እንኳን የማይዋሸው እኮ ይሄ ድርጅት ነው እንዴ! ተመሳሳይ ውሸት እንኳን ስለምን አይነግሩ ነው? አርበኛ ደረጀ ተውስለው ነው ገስግሶ የገባው። ጥይት የለህም ስለው ለነሱ የሚሆን ጥይት አይጠፋኝም አላጣም ብሎ እያለከለከ ነው። ምን እያነፈነፈ እየተነፈሰ ነው። ለነሱ ብቻ አንተ ሚዲያ አዘጋጅልኝ እንጂ ለነሱ የሚሆን ጥይት አላጣም ማለት። ለነሱ የሚሆን ጥይት አላጣም የሚለው ለፋኖ ነው ሊሆን የሚችለው። ለመከላከያ ለነሱ የሚሆን ጥይት የለኝም ሊል አይችልም። ቢኮዝ መከላከያ አርምዶ ነው የሚመጣው። ደፍነትሊ ያንን ያደረገው። ሁለተኛ መግለጫው ላይ 40 ገድሏል ተብሏል። 40 ምንድን ነው የገደለው? ፋኖ ከሆነ የገደለው የተባለው ከፍ ያለው ደግሞ 40 ፋኖ ገድሏል ማለት ነው እነሱ እንደሚሉት ነው የምልህ። ስለዚህ እነዚህን ሰዎች አይ ዶንት ትረስት ዘይም። አንደኛ በጣም ግብዳ ውሸት እየተናገሩ ነው። ፋኖ ለቲፒኤልኤፍ ነው የሚዋጋው እያሉ በጣም ራሳቸውን በራሳቸው ተኩሰው የገደሉበት ናሬሽን ፈጥረዋል። ፋኖ ለቲፒኤልኤፍ ነው የሚሰራው፣ ወልቃይትና ራያን ለማቀበል ነው ማለት ነው። እነዚህ ሰዎች ውሸታም ስለሆኑ የእነሱ ናሬሽን ኢቨን አንድ ወጥ ናሬሽን እንኳን ውሸት አላወጡም። ለዚህ ነው ሴቭ ሱነር ኦር ሌተር እውነታው ግን መውጣቱ አይቀርም። ይሄንን አምናለሁ። ነገር ግን እኛ እስከዛው ስፔኩሌሽኑን እኔ አሁን ለምሳሌ ቶርዲቴ ደረጀን ነው የማምነው፣ አርበኛ ደረጀ በላይ ነው የማምነው፣ የእነሱን እንትን ነው የምቀበለው። እናንተ ደግሞ እስከዛው ድርጅቶች እስኪወጣ በአንድ ራስ ሁለት ምላስ ሆና ተደረጀ እኮ እናንተ ሁለት ተቃራኒ ቴሲስ ለምን ትይዛላችሁ? አይ ሊወጋ መጥቶ ገደል ነውና አይደል እኛን ሊቀላቀል ሲል ራሳቸው ገደሉት የሚል ሁለት ተቃራኒ ቴሲስ ስፔኩሌት ማድረግ እኮ ራሱ ትልቅ እንትን ጠብቁና አንድ ነገር ልንገርህ። እዚህ የጋራ የአቋም መግለጫ ወጥተን በጋራ የያዝነው አቋም የለም። እኔም ብትጠይቀኝ የራሴን ነው የምነግርህ። ቶርዲትንም ብትጠይቃት እንደዛ በቃ እንደሱ ከሆነ ደግሞ የምንገምተው ይበል። አሁን እርግጠኛ ሆኖ ነው ሲያወራ የነበረው። የምንገምተው እያላችሁ ቆይ መጀመሪያ ጥያቄ ምን መሰለህ? አንደኛ ነገር ማወቅ ያለብን እኛ የምናወራው ከተነሱት አይዲያዎችም ከተሰጡት ሀሳቦች ከተነገሩት ንግርቶች ተነስተን ነው። ገብቶሃል እንጂ እዛ ቦታ ላይ እኔ አልነበርኩም። አንተ መጥተህ ስትጠይቅ እኔ በግሌ መጥተህ ስትጠይቀኝ እኔ እየገመቱ ነው እያልኩ ቆይ እንጂ ይኸውልህ አንተ መጥተህ ስትጠይቅ ልክ እንዳንተ ያሉትን ኢንፎርሜሽን ሰባስቤ ያለኝን ግንዛቤ ወስጄ ነው የምናገረው እና ኃላፊነት ወስጄ ነው የምናገረው እንጂ አንዱን ለማንቋሸሽ ለመጉዳትም አይደለም። ግን ያሉት ኢንፎርሜሽኖች ምንድን ናቸው? ሶርሶች ምንድን ናቸው? ከራሱ ካለንበት ፋኖ የሚሉት እነ ደረጀ ያሉት ምንድን ነው? በቅጂ የወጣው አውዲዮ ምንድን ነው የሚለው? እዛ ላይ ከሰማሁት ከጨበጥኩት ይዤ እየገመትኩ ነው ብለህ ከጀመርክ ችግር የለም እኮ። እርግጠኛ ሆነ እንትን ስትል ግን ሁለት ተቃራኒ ቴሲስ በአንድ ስፔኩሌት ማድረግ አትችልም። ስማ ምን ማለት ነው? ቆይ ይኸውልህ ኢንፎርሜሽን በየትም ይምጣ በየትም ያንን አንተ አጣርተህ በሚገባ መንገድ መውሰድ እና አንድ ነገር ልንገርህ
አንድ ነገር ነው። ስለዚህ አንተ በምትለው መንገድ የለም ሀሳብ በሁለት መንገድ ነው የምትሉት። አንደኛ እኛን የመታነው ብላችኋል፣ አንደኛ ደግሞ እነሱ ናቸው ትላለህ። እኛ መታ ነው አላልንም እኮ ነው እነሱ ናቸው ያሉት። የምንህን እኮ አውዲዮ ላይ ማዳመጥ ትችላለህ። አውዲዮ ላይ የሚሉት እኮ ውጊያ እየሄድን ነው፣ ውጊያ እየሄደ ነው፣ እንዲሁም እየለመን ነው ነበር። እንደውም አልፎ ተርፎ ለጋዜጠኛ ንገሩልኝ ብሏል እኮ እዛ ላይ እንዲነገርለት የሚሉት እኮ እነሱ ናቸው። ከዛ ደግሞ ወጣው የለም በድርድር ነው አታለውን የገደሉብን ይላሉ። እና ስለዚህ ሁለተኛ ደግሞ ይሄንን ራሳቸው ከሚሰጡት ተነስተን ነው አይ እንጂ ይሄ አንተ ሁለት ሀሳብ ነው የምታስተላልፉት የምትለው ነገር ትክክል አይደለም። ሁለት ሀሳብ አላስተላለፍንም፣ በሚሰጡት ነው እነሱ በሚሉት ነገር ነው ተነስተን የምናወራው እንጂ እኛ ቦታው ላይ አልነበርንም። አንተ ደግሞ አንተ አሁን መጣህ የለም እናንተ በሁለት ሀሳብ ነው ሁለቱን ሀሳብ እንድታስኬዳላችሁ ትላለህ። በሚሰጡ ሌላ ሀሳብ ቢመጡ በሚመጡ ሀሳብ ሞግታቸዋለን። ዛሲት አንተ በምትለው ነው ቁም አንተ በምትናገረውና በምታደርገው ነገር ነው ፍርጃውም ፍርዱም የሚሰጥ አንተ በምታደርገው ነገር ነው። ከዛ ውጪ ግን ማንም ሊፈርድብህ ሊከራከር አይችልም። አንተ በኔጌቲቭና በፖዚቲቭ በቀኝም በግራ በመታመጣው ሀሳብ ነው የምንሞግታቸው ባመጡት ሀሳብ በሁሉም በዛም ቢሉ ራሳቸው ናቸው ያመጡት፣ በዚህም ቢሉ በራሳቸው ናቸው ያመጡት። ስለዚህ ዙሮ ዙሮ ይሄ ሁሉ ከሚቀባጥሩ አንድ ወጥ ሀሳብ ይዘው ቢመጡ አይ አሁን እነሱ ምን መሰለህ አንድ ወጥ ሀሳብ ይዘው እንኳን አልመጡም። ግማሾቹ በዛ ይላሉ፣ ግማሾቹ እንዲህ ይላሉ። አሁን አንተ ቲክቶክ ላይ እየዞር ስትሰማ ምንድነው የሚወራው? ብዙ አይደል እንደሚያወሩት ሌላ ኃይል ሁሉ መጥቶ እንደወጋቸው አይደል እንደሚያወሩት አይደል እንደሚያወሩት። እነሱ ለምን ቻለ ይሄንን ሶርስ ከየት አመጣችሁ ብለህ ቻሌንጅ ለምን አታረግም? እኛ ግን የኛ ሶርሳችን ራሳቸው ናቸው። በራሳቸው ሶርስ ተነስተን ነው በራሳቸው ኢንፎርሜሽን ተነስተን ነው ይሄን እኔ የምልህ ለምሳሌ እኔ የምልህ በራሳቸው ተነስቼ እኮ አሁን ቻሌንጅ ተነስቼ ግምቴ እያልክ ነው ማውራት ያለብህ ወንድም ማለት ነው። ለዛ ነው በሁለት መንገድ በሰማው ነው ካሉት አንጻር ተነስቼ የምገምተው ግምት እያልክ ነው። ድርጅቱ መግለጫ ስላልወጣ የምገምተው ግምት እያልክ ነው። ይኸውልህ መገመት የምትችለው እኮ ሳሰማ እንዲሁ ሊሆን ይችላል። እነሱ በሰጡ ኢንፎርሜሽን ተንተርሰካል፣ ግን ግምት ሊሆን አይችልም። እነሱ ሶርሱን ያመጡት እነሱ ስለሆነ አሁን ቶርዲት ምን አለች? ድርጅቴ መግለጫ እስኪወጣ ስለሱ አይደለም እኔ ስለሱ አይደለም አሁን ስለጠየቀኝ ነው እኮ። ስለዚህ እርግጠኛ ነህ አንተ አሁን አንተ ባልከው እነሱ ያሉት ሶርሱን አንተ አሁን መሆን ያለበት ምንድነው? እኔን አንተን ቻሌንጅ ማድረግ የምትችለው እነሱ ባይሉት ኑሮ ነው። አየህ ከየት አመጣኸው ይሄንን ነገር ብለህ ቻሌንጅ ማድረግ የምትችለው ሶርስ ባይኖረኝ ነው። እኔ የምናገረውን ነው እኮ የምልህ እነሱ ያሉትን ነው። እነሱ ያሉትን ሶርሱ ካሉት ተነስተህ ተቀብለሃቸዋል ማለት ነው። ከዛ ተነስተህ እኔ ለምሳሌ ደረጀ በላይን አምነዋለሁ፣ ልክ ነው ወግቶ ነው የገደሉ ወግታችሁን የገደላችሁት ብዬ ነው የማምነው እኔ ለምሳሌ አንተ። ስለዚህ የደረጀ በላይን ቃል ተቀብለሃል። ደረጀ በላይ እኮ ያለው ሊወቆይ ደረጀ በላይ ያው ስማ አያጅቦ ደረጀ በላይ ያለው እኮ ሰማኛለህ። ደረጀ በላይ ያለው እኮ ወጡ የተናገረው በደም ሰምተው ከሆነ አትግባ እየተባለ እየተገለገለ ገባለሁ ብሎ እኮ ነው አይሆንም እያሉት ነው የገባው ጦርነት የገባው። ያው ልትወጉት ከመጣችሁ ከሰደባችሁት ምናምን እሱ ሌላ አይደለም። አሁን አንተ እንደው ችግር የለም። ዞሮ ዞሮ የምትቀበለው ቴሲስ አለ፣ እኔ የምቀበለው የተፈጠረው ነገር በሌለው ሐሳብ ይኸው ላይ አንተ በሌለ ሐሳብ ተነስተን አሁን ተነስተን ይቅርታ ቆይ ሴቭ ያንተን ምልከታ ተናገር በእድሉ እንስጥና ማለት ነው። የኔ ምልከታማ አልኩህ እኮ እኔ ራስ ደረጀ በላይ አርበኛ ደረጀ በላይ የሚሉን እቀበላለሁ እኮ አልኩኝ። አንተ ግን ሁለት ቤት ረግጠህ ነፃ ለመውጣት መሞከር አትችልም ወይ? የትኛውን የደረጀ ንግግር ነው የምትቀበለው እኮ ነው። እኛ እኔ እቀበላለሁ አካውንት ነው የሰጠው እና የትኛውን አካውንቱን ነው እኮ የምልህ። አንድ አካውንት ነው አንድ ቃል ነው የተናገሩት። ለዛ ነው አንድ ቃል ነው የተናገሩት። እሺ የሆነ ንግግር አለ በስልክ የተቀረጸ እሱን ሰምተዋል? ሴቭ አይ ኦፊሻሊ የተናገሩት አለ። አሁን ስልክ ቅጁ ምናምን ኢንቴንሽኑ ኦፊሻሊ በተናገሩት ነው። ይሄ ጀስት ዝም ብሎ ነው ማለት። እሺ ያኛውንስ እንዴት አየኸው? ቆይ ቅጁ ላይም የሚቃረን ነገር አልተናገሩም። በእርግጥ ሀዘን ነው ተባሉ። leave my place, it's not your place, go to your place, okay? ያ አንተ ቦታ አይደለም። ምክንያቱም ጉንጭ አልፋ ነው። አውዲዮን ሰምቼዋለሁ ትላለህ። አውዲዮና ሰው እየተናገረው እኮ
በ360 እኮ የሚጋጭ ነው ነው አውዶ ላይ ካዳመጥከው አውዶ ላይ ወጦ ተናግሯል ነው። ስለዚህ አንተ ራስህ ሁለት ቦታ ትረግጣላችሁ ትላለኝ። እዚህ ማንን ለማጭበርበር ነው የመጣው? ወይ አንተ ቁመህ ትክክል ናቸው እናንተ ወይ መቃወም ወይ ደጋፊ ነው መሆን ያለብህ፣ ወይም ደግሞ ተጨባጭ ሐሳብ ይዘህ መሞገት ያለብህ እንጂ እኛ እነሱ ያሉትን ተነስተን ስንል ከየት አመጣ ትላለህ። አንተ ነህ ከየትም አታመጣ ዝም ብለህ የምትሞግተው በሐሳብ ተነስተህ ከየትም እሱን አምነዋለሁ ትላለህ። ካመንህ ደግሞ ያኛውን ነው ኦፊሻል የተናገረውን እንጂ ቅጁን አላምንም ትላለህ። እና ስለዚህ ይቅርታ አድርግልኝ በዚህ አይነት ከአንተ ጋር ዲስከስ ማድረግም አይቻልም ነው። እና ያንተ ቦታ ነው ወርዷል። ገበሬው ለአብርሃም እድል ልስጠውና ወርዷል። የት አባቱ አብርሃም እድሉን ተጠቀም። እሺ ያው አሁን በቅርብ ስለገባው ከርዕሳችሁ እንዳልወጣ ብትችሉ ሪማይንድ ብታደርጉኝ ደስ ይለኛል። ያው እያዳመጥኳችሁ ስለነበረ ዋና የመወያያ ርዕሱም እንደሆነ በደንብ ገና አልተረዳሁትም። ሰሞኑን የተፈጠረውን ነገር መቼም ሰምተሃል ብዬ አስባለሁ። ከፍ ያለው በሱ ጉዳይ ነው። እንግዲህ ነገሮችን አገጣጥመን እየተሰራ ካለው ፖለቲካ አንጻር እንቅስቃሴዎችን እየቃኘን ነው። ያንተን ምልከታ እንግዲህ መግለጫውን ሰምተህ ይሆናል ብዬ አስባለሁ። የእስክንድርን የአፋድ አደረጃጀቶች የጎንደር የሸዋም ተብሏል። የሸዋውን አክቹዋሊ እኔ አላየሁትም። እንዲህ አይነት ነገሮችን አጣቅሰን ያለውን እንቅስቃሴያቸውን እየቃኘን ነው። ስለዚህ እሱ ላይ ነው እየተወያየን ያለ ነው። እሺ ታንኪዩ። ያው ሁሉም ላይ መረጃው አለኝ። ያው ከዚህ በፊትም አንዳንድ ነጥቦችን ከሌላ ሰው ጋር ለማውራት ሞክረን ነበር። ያው ካለን የህዝብና የትግሉ አስፈላጊነትና ስስ ሁኔታ አንጻር ነገሮችን ኦፕቲማይዝ ለማድረግ ለማስተካከል በጣም ትንሽ መሀል ሰፋሪ ለመሆን ገለልተኛ ለመሆን እየሞከርን ነበርና ነገር ግን በጣም አንዳንድ ወገኖች ደግሞ በጣም እየለጠጡት ስፔሻሊ ማለት ከመሞቱ የሞተበት ምክንያት ምን እንደሆነ ማን እንደገደለው እንዴት እንደሆነ ቦታ ሳናገኝ ትክክለኛ መረጃ የምናገኝበትን በር ዘግተው ወዲያው እንደተፈጠረ ተመሳሳይ መግለጫ በተመሳሳይ አካል ላይ መስጠት ጀመሩ። ይሄ በጣም ያሳዝናል። ማለት በጣም ምንም ብትደረግ ተዘጋጅቶ ለማጥቃት የተዘጋጀ አካል እንዳለ የሚያመላክት ነው። ለምሳሌ በአፋሕድ በኩል ያሉ ማህበራዊ ሚዲያ ሰዎች እዛው ምድር ላይ ያሉም በድርጅቱን በኩል መግለጫ ስለወጣ ማለት ነው። በሸዋም በዋናው በሰብሳቢውን በኩል መግለጫ ወጥቷል። ይሄ መግለጫ እልም ያለ ጸብጫሪ መግለጫ ነው ማለት ለህዝብ ያላቸውን ንቀት ያሳዩበት ነው ብዬ ነው የማስበው። ለምን እንዴት እንደሆነ እንኳ ኃላፊነት የወሰደ የለም። ለምሳሌ አይደል ይሄን ድርጅት ፈጽም ያለው የሚል በዛ ባልሆነበት ምክንያት የአንድ ወገን ሀሳብ ይዞ በዚህ ልክ ህዝብ ላይ መነሳት በጣም ያስተዛዝባል። በመጀመሪያ መደረግ የነበረበት ምንድን ነው? ምንም ይሁን ምን ኦልሬዲ ልጁ አርፏል። ለእሱ ነፍስ ይማር ብሎ ይቅርታ በዛው እንድትሄድበት። ከዛ በፊት ግን እነ ናትናኤል መኮንን እንግዲህ ኦፊሻሊ እንዲህ አይነት ነገሮችን መንግስት እንዴት እንደሚጠቀምበት እናውቃለን። ግን የዛ ፈቀላጤ የሆነው አንዱ ናትናኤል መኮንን መከላከያ ደምስሶታል አጠቃላይ እስከ መሪው ብሎ ነው የዘገበው። ከዛ በኋላ እንደገና ቀይረውታል እና ከዚህም ጋር ልታዩት ይችላሉ። ይኸውልህ ምን አለ መሰለህ፣ ልክ ነህ። እኔ አሁን ለምሳሌ እንደ ህዝብ በጣም አስተዋይ ብንሆን ኖሮ ምናልባት በጣም መሰሪ የሆኑ ሰዎች በዙሪያችን ባይኖሩ ኖሮ መደረግ የነበረበት ምንድን ነው ካልከኝ፣ በእኛ ሰው እንኳ የተረጋገጠ በቃ እርስ በርሳችን እንኳ እንዲህ አይነት ነገር ቢፈጠር መቀየር ያለብህ ወደሚያታግል ነገር የህዝብ ማታገያ ነው ማድረግ ያለብህ። ለምሳሌ ልንገርህ፣ ሃጫሉ ሁንዴሳ ሲሞት ማን እንደገደለው እነሱ ያውቃሉ። ግን በኋላ ምንድን ያደረጉት? ማታገያ ያደረጉት። ገብቷል? ማታገያ ያደረጉት ማን ነው? የሚጠሉት አካል እገሌ ገደለው ብለው ተነሱ። ሁለቱም ግን ማን እንደገደለው ያውቃሉ። እነዚህ ሰዎች እሪል እንኳ ያ ሰው ያ የግድያ ሙከራ በራሳቸው እንደው ክደት ተፈጽሞበታል እንኳ ብለው ቢያስቡ ለህዝብ ቢያስቡ ኖሮ ማድረግ የነበረባቸው ማታገያ ነበር፣ የጋራ ጠላት ስላለ ማለት። ነገር ግን ቀጥታ የሄደ በጣም የኦርኬስትራ አርቲስቲክ የተደረገ የተቀነባበረ ቀድሞ የተዘጋጀ በጣም በቃ የተደረሰና እስኪመስል ድረስ ወዲያው ይሄ ነገር እንደወጣ ዘመቻ ተጀመረ። ዘመቻ በቃ ቅድመ ዝግጅት የነበረው ዘመቻ የሚመስል ይሄ ደግሞ ልክ አይደለም።
አንዳንድ ጊዜ ይሄ በልኩ መመለስ አለበት ብዬ አስባለሁ። እኔ እስከዛሬ ገለልተኛ ሆኜ ነገሮችን ለህዝብ በሚጠቅም ሁኔታ ለማስተጋባት እንሞክራለን። ግን አንዳንዱ እስኪነገር የሚጠብቅ ሰው አለ። በቃ እንዲህ እናደርጋለን፣ ጦር እናዘምታለን፣ ማን እንዴ ዘመቻ እንጀምራለን እኮ ብለው ያወጡ አለ። ሸዋ መግለጫ እኮ እንደዛ ነው የሚለው። ዘመቻ እንጀምራለን እውቅናው እንዲኖራችሁ ይላል። ዋዳዚት ምን ማለት በዚህ ልክ አይደለም መነጋገር የነበረብን። የጋራ ህመም ነው እንኳ ብለን ካሰብን እስኪ ምን እናደርግ? ኦልሬዲ ይሄ ጉዳይ ተፈጠረ አይደል? የህዝብ ማታገያ እንዴት እናደርገው? እንዴት የጋራ ነገር ይኑረን ብለን ወደ መልካም ነገር ፖዚቲቭ ነገሩን ማጉላት ሲገባ በዚህ ልክ እንኳ ኢነርጂያችንን እንንገል። ስንት አጀንዳ ያለብን ሰዎች፣ የህዝብ አጀንዳ ያለብን ሰዎች በዚህ ልክ አንድ ነገር ላይ ማልቀስ ራሱ የማልቃሻነት ነገር ነው። እነዚህ ሰዎች የወጡት በአንድም በሌላም ለመሰዋት ነው። በዚህ ልክ ግን ክህደት ተፈጽሞ ይሆናል። አይ ዶንት ነው። እሱን ማረጋገጫ አላገኘንም። እኛ ይህን ማረጋገጫ እየጠየቅን ያለነው ደግሞ ህመሙ ስለማይሰማን ወይ ልጁ የሌላ ሰው ወገን ስለሆነ አይደለም፣ እየቀረበው ካለው ክስ አንጻር ነው እንጂ መሆን የነበረበት እኮ አይ ሶሪ በቃ እንዲህ መደረግ አልነበረበት፣ ከዚህ በኋላ እንዳይሆን በዚህ መልክ ቢሄድ ቢባል እኮ እናውቃለን። ግን ነገር ልጁ ማን እንደሆነ ስለማናቅ አይደለም፣ ምን ይሰራ እንደነበረ ስለማናቅ አይደለም፣ ነገሩን በመተውና ለህዝብ ይጠቅማል የሚለውን ኦፕቲማይዝ ለማድረግ ነው እንጂ ከድሮ ጀምሮ ልንገር እንዴ አንዳንድ ወገኖች እኮ ምን ማለት ጀምሮ አይ ዶክተር አምባቸው ጀምሮ እንዲህ ይገደሉብን ያሉ አካላት አሉ አሉ በግልጽ እንዴ። ያንዳንዱ ባዲን ጽድቅ ነው፣ ያንዳንዱ ባዲን ደግሞ ወዳጅ ነው። በሌላ አባባል እኮ እየነገሩን ያሉት የጎጃም አካባቢ ፋኖ ማን ነው ተመስገን ጥሩነህና አረጋ ከበደን መታገል የለበትም እያሉን ነው። ይሄ ልክ አይደለም በቃ በፍጹም። እና አንዳንድ ጊዜ ገለልተኛ ሆነን በቃ ለህዝብ ብለን ዝም ስንል በጣም ያልተፈለገ የተለጠጠ መንገድ ባይሄዱና ለህዝብ የሚጠቀሙ ላይ ትኩረት ቢደረግ ብዬ አስባለሁ። የልጁንም በዛ ወደ ቢታይ በርካታ ታጋዮች ምድር ላይ የቀሩበት ትግል ነው። ይሄም አንድ ኢንሲደንት ነው፣ ያሳዝናል። ነገር ግን ያን የሚያሳዝን ሁኔታ ለመምቻ መጠቀም ግን መንግስታዊ አካሄድ ነው ብዬ ነው የማስበው። ቴንክ ዩ አብርሃም። ባላምባራስ ከታች ሆነን ሰምተን ከሆነ ሀሳብ መስጠት ትችላለህ። ባላምባራስ ገበሬው ትሄድበታለህ ሀሳብ ካለ ግን አሁን ወንድማችን ከጠቀሰው ቢቻል ነገሮችን በሚጠቅሙ መንገድ መጠቀም ይሁን ተፈጥሮ እንኳን ቢሆን እዛ እንኳን ልንደርስ መጀመሪያውኑ እንዲህ አይነት እንዲሰራ በማስ እንዲሰራ ብዙ እንቅስቃሴዎች ሲደረጉ ነበር። ቀናት አስቀድሞ ምናልባትም ወራት ድርጅቱ ከተመሰረተ ጊዜ ጀምሮ አንዳንዶችም ከዛ በፊት ጀምረው እንዲህ በሰፈር የግል ጥቅማቸውንና ይሄ ትንሽ ጠባብ አስተሳሰባቸውን ተጠቅመው የሰፈር ፖለቲካ ጀምረው የነበሩ አሉ። ሰሞኑን ግን ይሄ ነገር ሊፈጸም ሲል አካባቢ ብዙ ነገሮችን ሲዘጋጁ ነበረ። ስለዚህ ያለው ነገር መፈጸም ነው። ፈጸሙ እንዳሉት በድርጅቱ አመራሮች ጭምር ይሄ ነገር እንደሚፈጸም ተናገሩ። በተቃራኒው ደግሞ የማይካድ ብዙ ስራዎችን የሰሩ ወንድሞቻችን ላይ ዘመቻ ተከፈተ። ይሄን አደረጉ። አሁን በሌሎቹ እንግዲህ ቀጣዩ እያደረጉ ያሉት የሰሩትን ስራ በሌላው መለጠፍ ነው። እሱን እያየን ነው። ግን አሁንም ስቲል የአቅም ጉዳይ ስላለ ብዙ ነገሮችን እያዝረከረኩ ነው። የድምፅ ቅጂዎችን ኢቭን አሁን እንኳን ከሆነ በኋላ ሊፈጽሙ የቻሉ የሚፈልጉትን ነገር ይችላሉ ብዬ አላስብም። ምክንያቱም ኃይላቸውም እየተዳከመ ነው በዛ ደረጃ። ይሄንን የሚያደርጉትን ነገር በዛ መሬት ላይ ያሉት ሰዎች በደንብ ይረዳሉ ብዬ ስለማስብ ነው በነገራችን ላይ እንጂ አሁን የሆነውን ነገር እያቃለልኩ አይደለም። ግን በጊዜ ሂደት በራሱ እየጠራ ይሄዳል። የሚያስቡትን ነገር እንደማያደርጉትም እንትን እላለሁ። ምክንያቱም እየተጠናከረ በሄደ ቁጥር የነሱ ሮል እየማሸሸ ነው የሚሄደው። ስለዚህ
ፍንትው ብሎ ስለታየ ሀሳብ ካላችሁ ልትሄዱበት ትችላላችሁ። ባላምባራስ ኤዩ ቀይ እያሳየ ነው። አክቹዋሊ ገበሬው ይሰማል። እስኪ ሃይዌይ ላይ ነኝ እና መንገድ ላይ ስለሆንኩ ነው። ይሰማል? ይሰማል። እንዴት አደራችሁ ብያለሁ ሁላችሁንም። ጥሩ ነው ማለት እንደዚህ የጎንኞሽ እንትን ባይሆን ጥሩ ነበረ፣ ግን ከነሱ በኩል ስህተቶቹ በሙሉ እየመጡ ስለሆነ መነጋገር ባለብን ልክ ነገሮችን ችግሮችን አድሬስ ማድረግ አለብን እና አይ ቲንክ ሁለቱም የሸዋዎችም የጎንደርም ጠቅላይ ግዛት ያወጡትን መግለጫ ስታዩ በጣም እንትን ናቸው፣ ቶክሲክ ናቸው፣ ጠባጫሪ ናቸው በጣም እና ይሄኛውን ንግግር የንን መግለጫ ወደ ኋላ አስባችሁ የእስክንድር የሰጠውን የድርድሩ ጊዜ እስክንድር የሰጠውን መግለጫ የምታስታውሱ ከሆነ ይሄ ዳውንት ላይ ያደረጉት ንግግር ወደ አንድነት መምጣት አለባችሁ ተብለናል እና ሲግኒፊካንት የሆነ ድርድር እንዲደረግ ወደ አንድ መምጣት አለባችሁ ተብለናል፣ ይሄ ግድ ነው ብለውናል ምናምን ያሏቸው። ከዛ በኩል ደግሞ እንግዲህ ከሌላው አደረጃጀት በኩል ደግሞ የመጣውን ነገር የምታዩት ነው። ይሄንን አፋድን አፍርሳንት ማን ነው ይሄ አጠቃላይ አፋድን አፍርሳችሁ ካልመጣችሁ አንቀበልም ምናምን የሚል ነገር ነበር የነበራቸው። እንዘ ታፕ ኦፍ ዳት ደግሞ እነሱ ጌታ አስራደ በነጋታው ወጥቶ ከነ በለጠ ጋር ያደረገውን እንትን አይታችሁ ከሆነ እሱ ደግሞ አይ አንፈልግም ወደኛኑ ነበር። መሰሳቦች ነበሩ። መሳይ መኮንንም የተለያዩ እንትኖች ኢንተርቪዎቻቸውን ብታዩ መሰሳቦች ነበሩ እና አልሆነላቸው ሲል ፋይናሊ እንግዲህ ይሄን ልጅ መተው የሆነ በቃ እርስ በርስ ጦርነት ውስጥ ሊገቡ ነው። አሁንም እኮ ተዘጋጅ፣ ጦሩም ተዘጋጅ ብሏል። ሁሉም ሸዋም ጎንደርም ያለው ተዘጋጁ ብሏል። እንግዲህ ነገ ከነገ በስቲያ ሊፈጠር የሚችለውን ነገር ማየት ነው። እነዚህ ሰዎች አሁን ፍራስትሬት አድርገዋል። ጦሩን መምራት አልቻሉም። ያን የነበረው ጦርም ከወንድሞቻችን ጋር አንድ ሆነን መስራት መቻል አለብን እያሉ ሸዋ ላይ የምታውቁት ነው 7-7 ወጥቷል። ብዙ 4 ክፍለ ጦሮች ናቸው ወጡ። ወሎ ላይ የምታውቁት ነው የራሳችንን ልጆች ናቸው የራሳቸውን ወንድሞች ነው ያስመቷቸው ሰብስበው። ሌላ ጎንደር ላይም ያለው አደረጃጀት በሙሉ ወደ እነ ሰለሞን እና ወደ ባየቀን ነው እየወጣ ነው እና በዚህ ስለተደናገጡ እዚህ ውጭ ያለው ፋይናንስም ስለተዳከመባቸው ኃይል ይሄ ደጋፊ ኃይላቸውም አሁን ተዳክሟል ሊትራሊ ከዛ አንፃር ይሄን አጠቃላይ ደምረው ቀንሰው አላዋጣቸው አለ። አዳይን ደፍደደይ የነዚህ እንትኖች አሁን አመራሮች የነ እስክንድር ሌላም ፍሮንት ላይን ላይ ያሉት አመራሮች አብይ አህመድ በዛ ዳውንት ላይ ባደረጉት ንግግር ሜቢ መልእክት የላከላቸው ነገር የሚመስለኝ ለነሱ ልክ እንደ ጌታቸው ረዳ ዝም ብሎ ስልጣን እዛ የሆነ ደህንነታቸውን ሊያስከብር የሚችል ነገር ሊሰጣቸው ያለውን ጦር ግን ሊበትኑ መጀመሪያ ሮመሮችም ነበሩ ባይዘወይ መሰረት ሚዲያ የሚያወጣው ይሄንን ነው። በተለይ ጎጃም መመታት አለበት እናንተ የጎጃምን ኃይል ምቱልን ብሎ እንደነበረ መሰረት ሚዲያም ኮንፊርም አድርጎናል ይሄንን። ይሄን ነገር ስታዩት ወደ አንድነት በልመና አይመጡም። አሁን ይሄንን ማደናገሪያ እንትኖችን የሚያመጡት የተለያዩ ሴናሪዎችን የሚያመጡ በዚህ ምክንያት ነው። ስለዚህ ይሄንን አመራር በመግደል ሌላ እንግዲህ ቡዳ ምናምን እያሉ ዘመነ ገደለው ምናምን እያሉ እያሳበቡ ጦርነት መቀስቀሻ ሚንስ ነው የፈለጉት ይመስለኛል። አሁን ዝም ብዬ ሳየው ይሄ ከሆነ ስሪሊ ኮላተራል ዳሜጅ አለው። ኤግዚስት ማድረግ አይችሉም። አብይ አህመድ በተለያየ የሚያስወጡ እንኳን ስልጣን ቢይዛቸው የአማራን ህዝብ መምራት አይችሉም። ይሄንን አውቀው አሰላልፋቸውን ከወንድሞቻቸው ጋር እንዲያረጉ አትሊስት ቅንነት ካላቸው በቃ ወይ ትግሉን ለቀው ይውጡ። ቅን የሆኑ የፋኖ አባላት ደግሞ ካሉ በቅንነት ይታገሉ ለህዝባቸው። ከዛ ውጭ ግን የትኛውንም አይነት አጀንዳ ይዞ ህዝብን በማደናገር የሚገኝ የፖለቲካ ግብም የለም። የስልጣን እንትን የሚያሳኩት ነገር ከዚህ አንፃር መልእክቴ ይሄ ነው። ግን ስጋት አለኝ አሁንም እነሱ ጋር በጣም ፍራስትሬት ስላደረጉ
ይዘውት ሊመጡት የሚችሉት ነገር ያው እኔ ካልመራሁት እኔ ካልበላሁ ጭሬ ልድፋው ምናምን አይነት ነገር ነው የነሱ እንትን እና ከዛ አንፃር ነው መታየት መቻል ያለበት። ቅድምም ገበሬው ሲመልስ የነበረው ነገር ትክክለኛ ነገር ነው። ልጁ በተለይ አንደኛውን ሳይድ ይዛችሁ ቁሙ እንጂ የዘመቻ አንድነቱን ስለተቀላቀለው ከኋላ የእናንተ ኃይል ነው የመጣው ምናምን ዞስ ኦል ሴናሪዮስ የመጡት ከራሳቸው ነው። we are mentioning like all dot አገናኝተን ነው እኛ እየተናገርን ያለ ነው። we are not like እኛ ፋብሪኬት ያደረግነው ነገር የለም። ይሄንን ስትሉ ይሄን ለማለት ነው፣ ይሄን ስትሉ ደግሞ ይሄን ለማደናገር ነው። ይሄኛውን ስቴትመንት ስታወጡ ይሄኛውን የኢንፎርሜሽን ጋፓችሁን ለመሙላት ነው እያልን ያለ ነው። እነ ቶማስ ጃጆ ሊጠቅማቸው በሚችል መንገድ ኢዲት አድርገው ቲዩት አድርገዋል። መጀመሪያ በመከላከያ ተደመሰሳሉ፣ ዋረልስ እርስ በርሳቸው ተጨፋጨፋሉ። ምክንያቱም እርስ በርሳችን ማባላት ስለሚፈልጉ። ይሄ ነው ፖለቲካ ማለት። በቃ እነሱ በሚፈልጉት መንገድ አስኬዱት። የኛው ጉድ ደግሞ ማውራት ስለቻለ ብቻ ፖለቲካ የሚተነትን የሚመስለው ለምን? በነገራችን ላይ ከነዚህ ስብስቦች ብአዴን ይሻላል በጣም። ብአዴን አትሊስት እንደ የፖለቲካ የሆነ እንትን አለው ቴስት አለው አትሊስት። እነዚህ እኮ እንደው አሁን ይሄን አቅም ይዘው ይሄንን የፖለቲካ ሀሳብ ይዘው ህዝብን እያዋረደ ህዝብን እየተሳደበ የአማራን ህዝብ ሊመራ ይፈልጋል እንዴ? ሚሊየን ከእስክንድር ነጋ የተሻለ ሚሊየን አማራ አለ በየትኛውም አቅጣጫ። በጣም አለማፈራቸው እንደው አንዳንዴ ይሄ ሁሉ ሰው ሲወቅስ ቆም ብለህ ራስን መገምገም አለብህ። በቃ እኛ ማንንም ስለምንጠላ አይደለም ይሄንን የምንናገረው፣ የጋራ ስለሆነ ነጋችን እንድናስብ ነው እንጂ እኔ የእስክንድርን እድሜ ወስጄ ሺህ ዓመት ልኖርበት አይደለም። የእስክንድርም የኔም እድሜ እግዚአብሔር በፈቀደው ልክ እዚህ ምድር ላይ እንድንኖር ያንን ደግሞ በማንም ግፈኛ እንዳንጨቁን የጋራ ስለሆነች ነጋችን እንድንሰራ እንጂ እኔ ማንንም እድሜ ወስጄ እኮ ልኖርበት አይደለም። ስለዚህ እንደ ጋራ እንደ አማራ መታገል መቻል ካለብን አንድ ላይ መቆም መቻል አለብን። ከዛ ውጭ ዛር ሶ ኢንኮምፒታንት አብሶሉትሊ አሁን ላይ በቃ እየታየኝ ያለ ነገር ምን ፖለቲካ እንደዚህ አይሰራም ሲጀምር። በራ ህዝብ ላይ እንደዚህ አይነት የተበለሻሸ ስራ መስራት ፎር ዘ ኒር ፊውቸር ስልጣንም ቢይዙ አንድ መድረክ እንኳን ቁጭ ብሎ አይወራም፣ መምራት አይችልም። ዋሬቨር እንደ ጌታቸው ረዳውን ወስዶ አንድ የፌደራል ስልጣን ላይ እንኳን እስክንድር እንትን ቢለው አንድ ህዝባዊ መድረክ መምራት የማይችልበትን ባክግራውንድ እንፈጥራለን። ማንንም አንዳች ምንም ዋሬቨር ጋዜጠኛ ነበር ምናምን I don't really care for that thing። አያገባኝም። ጋዜጠኛ ነበር ምን ነበር ታግሏል አማራ ምናምን። ሰው በሰው ተማረን የተባለው ሰው የጻፋቸውን ዶክመንቶች አንብቦ ነው ያንንም አርቲክል ሊጽፍ የሚችለው። ምን ራሱ የአማራን ብሔርተኝነትም አልፈጠረውም፣ ብሔርተኛም አይደለሁም ብሏል። ከማንም የተሻልኩ አማራ አይደለሁም ብሏል። ደግሞ እኛ ደግሞ መታከም ያጣው የህዝባቸውን ጥያቄ ለመመለስ ዴይ ኤንድ ናይት እየቆሰሉ እየሞቱ ያሉ ወንድሞቻችን አሉ። የህዝባችን መሰረታዊ ጥያቄ አለ። እንደ ሀገር የተከዳ ከፖለቲካ ስልጣንም የተገፋ ማህበረሰብ አለን። እሱን እናስመልሳለን ነው። ከዚህ ከፍም ዝቅ የሚል ነገር የለም። አሁን ውይይት ነው ድርድር ነው እያሉ የራሳቸውን የመጀመሪያው ፈረሰባቸው። በኋላ ቀጥለው እንደገና ጎንደርን ክልል እናደርጋለን፣ ሸዋን ክልል እናደርጋለን ብለው መጡ። በጀነራል ተፈራ ማሞ ላይ አሁን እኔ በጣም ከህወሓት ጋር ይሰራሉ ምናምን ብለው በዛ ደረጃ የፖለቲካን አናሊሲስ ሲሰሩ ምን ያህል የተበለሻሹ እንደሆነ ነው የሚያሳየው። ምክንያቱም ጀነራል ተፈራ ማሞ ያለው ጠፍቷቸው አይደለም፣ ከዛ በላይ ማሰብ የሚችሉ ሰዎች ናቸው ብዬ አስባለሁ። አንዳንዶች ግን ጀነራል ተፈራ ማሞ ያለው የጋራ ትሬት አለብን፣ ሰሜናዊ ላይ ማጥቃት የሚፈልገው አብይ አህመድ እሱን ነው። ፎር ዘ ኒር ፊውቸር አብረን ልንሰራ የምንችልባቸው የፖለቲካ ወዶች ሊፈጠሩ ይችላሉ። ሃው ሲምፕል ኢዝ ዛት። ይሄንን መረዳት የሰው ልጅ እንዴት ያቅተዋል? እስካሁን እየሰራን አይደለንም። ብላክ ኤንድ ዋይት ተናግሯል። ይሄንን እነሱ ጠምዝዘው ወልቃይትን ራያ ሊሰጡ በቃ ድርድሩን ገና ቴብል ላይ ሳይቀመጡ የድርድር ማዕቀፉን ራሱ ሰርተው ጨረሱት በእነሱ ቤት። ይሄ እኔ ካልመራሁት የአማራ የህልውና ትግል ገደል ይግባ ከሚል ሴንቲሜንት የሚመጣ ነው እንጂ ይሄንን ያልክ ቀን የአማራን ጥያቄዎች ድሮፕ አድርጋል። you don't have any space after all። ከዚህ በኋላ አሁን ደግሞ መጣው የራሳቸውን መሪ ገድለው እንደዚህ አይነት ፖለቲካ በሌላ ዘመነ ካሴ እንዴ ሃውሲም እኔ ቢሆን ዘመን እንደዚህ አይነት ፓወር ቢኖረው አብይ አህመድን ይገልልን ነበር። አንዴት እዚህ ይለኛል የሰኔ 15 ግድያ ጊዜ ኦል አጠቃላይ በኢትዮጵያ ውስጥ ያሉ አማሮች ጅማ ሳይቀር ናቸው አማሮች የታሰሩት፣ ወለጋ ሳይቀር ታሰሩ። እንዴ
እንደ መሬት መንቀጥቀጥ ነው እንዴ? በቃ ጉዳዩ የተፈጸመው ባህር ዳር ወለጋ ያለው አማራ ምን አገባው? በሙሉ ኢንታየር ኢትዮጵያ ውስጥ ያሉ አማሮች ነበሩ እስር ቤት የገቡት። ምክንያቱም ኮዝ ነው የሚፈልጉት። እነዚህም the same thing ኮዝ ነው አሁን እየፈለጉ ያሉ። በቃ አሁን እንግዲህ ጦሩን ተዘጋጅ እናዘምታለን ምናምን ብለዋል። ማደን ደፍደደይ ሊያረጉ የሚችሉት ነገር ይሄንን ነው። ይሄንንም ብታረግ ሚሊዮን አይደለም አቅም የላችሁ ሚሊዮኑን ብትገድል 20 ሚሊዮን ሆነን ነገ እንመጣለን። this is our messages በቃ be ready you guys ይሄን ለማለት ነው። ቴንክ ዩ። እሺ ሐሳቤን ልጨርስ መሰለኝ። ቅድም መሀል ገባ። ምናልባት ሰዎች ማይሄዱ ከሆነ ሐሳቤን ጨርስ ደስ ይለኛል። ጥሩ ባላምባራስ እንትን ካለ ለሱ ቅድሚያ ያስተዋል እዛ። ኦኬ ሶሪ ባላምባራስ እድሉን መጠቀም ከፈለክ ኦኬ ዝም ብሎ ነው የገባው ማለት ነው። እሺ ቀጥል ገበሬው ላስወርደው መሰለህ። ቅድም እኔ እንደገባው ነበር እህቴ በዛው ስለስ ተናገረ የገባሁት። እኛ መጀመሪያ እውነት እንደው አለ አይደል ሰው መቼም በሚመዘነው በስራው አንድ በሚሰራው ስራ፣ ሁለተኛ በሚናገረው ነገር ነው። ከዛ ውጪ ከምንም ተነስተ ሰውን ልትመዝነው አትችልም። በሁለት ነገር ነው በሚናገረው ነገር፣ ምክንያቱም በቃሉ ካልተገኘ ወይም ከዋሽ ወይም ከእውነት ከተናገረ በዛ፣ ሁለተኛ ደግሞ በስራው ነው የምትመዝነው። ከዛ ውጪ ሰዎች ልትመዝናቸው አትችልም። እኔ በዚህ ነው የምመዝናቸው፣ የራሴ ነው የምናገረው። ስለዚህ እኒህ ሰዎች አንደኛ የአውዲዮ ከወጣ በኋላ ምን ሊያደርጉ እንዳሰቡ ምን ተመካከረው እንደነበር እሱ ደግሞ ዘመቻ ዘምቶ ደምስሶ በሚዲያ ላናገር እንደነበረ እዛ ሰምተናል። ከዛ አልፎ ተርፎ ደግሞ ህዝብን እንደ ህዝብ ሲሳደቡም ሰምተናል። ሰውየው የተሰዋበት ምክንያት እዛው አካባቢ የጎጃም ህዝብ ያለ እዛ ምን ያገናኘዋል? የጎጃም ህዝብ አሁን ለምሳሌ እዛ ለተደረገ ነው ቡዳ ብሎ እስከመናገር ድረስ አንድ የፋኖ መሪ ነኝ የሚል ቡዳዎች ብሎ በዚህ መንገድ መጥራት ምን ማለት ነው? ራሱ በጣም እኮ የሚዘገንን ነው። ወይ ኢንሲደንቱ የተፈጠረው ሁኔታ አርበኛ ፋኖ አስቻለው ደሴ የተገደለበት ሁኔታ ይሄ ነው ብሎ አንድ ነገር ሁኔታውን ለህዝብ ይፋ ማድረግ አንድ ነገር ነው። በውስጥ የሚያወሩት ሌላ ነው፣ ውጭ ወጣው ደግሞ የሚያወሩት ሌላ ነው። ሚዲያቸው ደግሞ የሚያወሩት ሶስቱም የሚያወሩት የተለያየ ነገር ግን አንድ አይነት የሆነ ማለት ነው። አንድ አይነት የሆነ ምንድነው አንድ የሚያደርጋቸው ግን ዘመቻው በዚህ በብሔርተኛው ፋኖ ላይ በተለይ በጎጃም ፋኖ ላይ ያነጣጠረ ነው። እንደ ፋኖ ብቻ ሳይሆን በህዝብ ላይ ራሱ እንደ ህዝብ ላይ ያነጣጠረ ነው። እና እነዚህ ሰዎች ፍላጎታቸው ምንድነው? ሁለተኛ ስለ ወልቃይት ያወራሉ። እኔ ስለ ወልቃይት ነው ባልናገር ደስ ይለኛል እውነት ለመናገር። ወልቃይት ቴክኒካሊ እኮ ኮሎኔል ደመቀ እኮ የመንግስት አካል ነው፣ በመንግስት ነው የሚተዳደረው፣ ብልጽግና ነው። ሁለተኛ ደግሞ ኮሎኔሉ የትግራይ ጀነራሎችን ተቀብሏል፣ አነጋግሯል በክብር ባለው። ማን ነው ወያኔ? እንዴት ነው የሚታሰበው? አንተ ብልጽግና ሆነ እዛ ጋር ከወያኔ ጆች ላይ የተነጋገርክ ማን ነው ወያኔ? ሶስተኛ ለወልቃይት የሞተው የጎንደሬ ብቻ ነው እንደ ሞተው? ባህር ዳር ላይ እንኳን 58 ወጣቶች በአንድ ወልቃይት በቀናሽ ቀኝ ተርሳይ ብሎ የረገፈው የባህር ዳር ወጣት የማን ወጣት ነው? ጎንደር ላይ ነው እንደዛ የረገፈው? ምንድነው የሚያወሩት እነዚህ ሰዎች? ምን የሚያወሩት? ለመሆኑ በነበረው ጦርነት ራሱ ኮሎኔል ጌታውን ከጎጃም ፋኖ ያፈነገጠው በዛ ግንባር ሂዶ ተዋግቶ ራሱ ወልቃይቶች ኮሎኔል ደመቀ ራሱ የወርቅ ሀበል የሸለመው የጎጃም ሰው አይደል እንዴ? እንዴት ነው የሚያወሩት እነዚህ ሰዎች? እንዴት ነው የጎጃም ህዝብ በጠላትነት እንደዚህ የሚዘምቱበት? እንዴ ዝም ስለተባሉ ዝም ስላል እኮ ነው እንደዚህ የሚሆኑት። ምንድነው የሚፈልጉት? ቆይ አሁን የሚፈልጉት ነገር አሁን የሚገርማኝ ነገር ምንድነው የሚፈልጉት? ፍላጎታቸው ምንድነው? ጥያቄያቸው እኮ ግልጽ ቢሆን አንድ ነገር ነው። ፍላጎታቸው ምንድነው? ሲፈልጉ ክልል ነኝ ይላሉ። ይከልሉ፣ ከጨረማ አይከልሉ። ለምን ለኛ ይነግሩናል? ክልል ቢሆኑ ከፈለጉ አቤት ገበሬ ሶሪ መንገድ ላይ ስለሆንኩኝና ምንድነው ፍላጎታቸው የሚለውን እስቲ አዳብሩት። እውነቴን ነው። እና እነዚህ ሰዎች ክልል ነን ይላሉ። ክልል መሆን ከፈለጉ ለምን አይሆኑም? ማን ከለከላቸው? ከቻሉ ማን አትሁኑ አላቸው?
ማን ያዛቸው? ከቻሉ አቅሙ ካላቸው ማን ከለከላቸው? እኔ እኮ በጣም የሚገርም ነገር ነው። ሁሉንም የሚያመጡት ራሳቸው እኮ ናቸው። ማንም ያለላቸው ክልል ያሁኑ ከቻሉ ማን ከለከላቸው? ማን ያዛቸው? ይችላሉ። አሁን ክልል ቢሆኑ ወልቃይትን ለብቻቸው ይዘው ይችላሉ እንዴ? ደግሞ የሚገርም ዲቃላ ባሪያ ማን ነው? ዲቃላ ማን ነው? ከትግሬ ጋር 40% የተቀላቀለው ማን ነው? እኛ ነን። ማን ነው የተቀላቀለው? እነሱ አይደሉ እንዴ የተቀላቀሉት? ዲቃላ እያሉ የሚሰደቡት ማን ነው ዲቃላው? እኛ ኖርማሊ ከተቀላቀለና ከጎንደር የጎጃም ህዝብ ለምሳሌ ከተቀላቀለ ከጎንደር ህዝብ ከተቀላቀለ ከደቡብ ወሎ ጋር ከተቀላቀለ ነው የሚያዋስነው። በዛ ነው ማን ነው ዲቃላው? እነዚህ ሰዎች የሚናገሩትን የማያውቁም እውነት ለመናገር እንዴ። እኛ ዝም ስላለ ነው እንዴ? በጣሊያን ጊዜ ራሱ እኔ አሁን እንደው ቪዲዮ ይውጣ እንዴ? ወደ ኋላ እጅ ላውጣው ይውጣ። መቼ ነው ጎንደር በጣሊያን ጊዜ ነፃ ያወጣው? እንዴ ለምንድን ነው የማሲንቆ ፖለቲካ አይመችኝም እውነት ለመናገር። ስለዚህ ገበሬው ኖ ዋች ዩር ቶክስ እንደዚህ አይነት ያነጣጠረ ንግግር አታደርግ። I'm not okay with that. ኦኬ እኔ ስብስብ ላይ አተኩረህ ስራ ነው። እሺ እኔ ምን አባቴ ላይ የስሜቴን ስለነኩት ነው። ኦኬ አይታረም። እሺ ይቅርታ። ምን አባቴ ላይ ብለሽ ነው የማሲንቆ ፖለቲካ ምን? እሺ ቀጥሉ፣ ሌሎቻችሁ ያዙ። እሺ ተለይተዋል። ገበሬው ራሳቸውን ለይተው እኮ ይኸው መጣውልሃል እየተዝረከረኩና ሌላ እየገነባን ያለነው ነገር ላይ አደጋ በእናትህ እኔ ምን አሁን ለጋራ ነው። ዞሮ ደግሞም አይደለም እኮ አሁን ሁሉንም ምን ጀምለው ከሆነ በእነዚህ ሰዎች ተስፋ መቁረጥ ነው የሚሻለው። ምን በቃ በዛ እኮ ምን በቃ በሚዲያው አሁን 24 ሰዓት በሚዲያ ወጣው ክስ የሚከሱት እነሱ፣ የሚጨፈጭፉት እነሱ፣ የሚያወሩት እነሱ፣ የሚከሱት እነሱ፣ ጥፋት የሚያጠፉት እነሱ። እንዴ ወንጀላ በወንጀላ እኮ ነው። ዝም አልናቸው እኮ የሚባሉት አፋድ ነው የሚባሉት። ስለ አፋድ ነው እያወራን ያለ ነው እንጂ ስለ ህዝብ አይደለም እያወራን ያለ። ስለዚህ እንደዛ ፖለቲካንም ፌል ታደርጋለህ ለማለት ነው። ልክ ነሽ። አንዱ አንደርስታንድ። ልክ ነሽ። ምንሽ ለዛ ነው። እስኪ ማይኩን ያዙ። ለማንኛውም እኔ ጥሩ እናመሰግናለን። ያው ዞሮ ለስህተትን ለማረም እንትን ስላልክ እንደዚህ እየሆነ ነው የሚሄደው። ጥንቃቄ ያስፈልጋል። ተወርዲት በጣም ሻርፕ ነሽ። እየነዳሽም ቀደምሽኝ። ባላምባራስ ካለህ እድሉን ውሰድ። አሁን አለው ጊቭ ሚ 5 ሚኒት ያ አለው። ቅድም ሰማችሁ ነበር። ሶሪ ራከብ አብርሃም አሎ ባላምባራስ ቆያለሁ አለ። እሺ ያው ቅድም ሁላችንም መገንዘብ ያለብን ነገር አንዳለ ስለሆነ አካል ገበሬውም እኔም ሁላችንም ስንናገር የህዝብ ነገር አለ። እኛ እኮ ግራ ገባን። አንዳንድ ጊዜ ማንቃት ራሱ ከባድ ነው። አሁን አብዛኛው የሚበቃ የሚነዳ ነው። አንዳንዱ ጭንቅላቱ ማመዛዘን የሚችል ጭንቅላቱን አከራይቷል። ከሆነ አካል መረጃ ይሰማና መጥቶ አንተን ያደርቃል። እዛው አንተ ሰው አንዳንዱ ፖለቲካ እንዴት እንደሚሰራ አያውቅም። የመንግስት አካሄድ እስከምን ሊሆን እንደሚችል አያውቅም። የአማራ ህዝብ ያለበትን ሁኔታ አይረዳም። ተረድቶ ራሱ የጎንዮሽ ግፊያ ላይ ነው ትኩረት የሚያደርገው ማለት ግራን። አንዳንዱ ሆን ብሎ፣ አንዳንዱ የግንዛቤ ጥረት። ይሄን ሁሉ ለማንቃት እኔ አንዳንድ ጊዜ ምድር ላይ ያሉ ወንድሞችና እህቶች ትግስታቸው፣ አቅማቸው ይሄን ሁሉ እኮ እንቀይራለን ብለው ነው እየታገሉ ያሉት። ድምፅህ ትንሽ ቀነሰ መሰለኝ። ምንድን ነው ኤርፎን አለ? እሺ አይ እንዲህ ኮኔክሽን ሲሄድ ምናምን ይሆናል። እና በዚህ ልክ እኛ ስንናገር ስፔሲፋይ የሆኑ አካላት አሉ። በድርጅት ደረጃ አሁን የምናወራው ከአፋሕድ ጋር ነው። ከአፋሕድ ጋር እና በዙሪያው ካሉ ሰዎች ጋር ነው እያወራን ያለ ነው። በቃ ማለት ውለታ እኔ የሚያሳዝነኝ ነገር አለ። በአፋሕድ ውስጥ ያሉ ምስኪን ወታደሮች የእውነት የኛ ወንድሞች እህቶቻችን ናቸው። በእነሱ ስር መሆናቸው ያሳዝነኛል። ለምን እንኳን እነሱ ይቅርና የአማራ ልዩ ኃይል ወይም አድማ ብተና እና ሚኒሻ ወደ ቀልባቸው የሚመለሱ እኮ የኛ ሰዎች ናቸው። ነገ የሚጠቅሙን ሰዎች ናቸው። አይደለም በዚህ መዋቅር ያሉና እና በተለይ እየተጣላን ያለነው ከአመራር ሌቭል ላይ ያሉትን ሰዎች ነው። በዚህ ደረጃ ለምንድን ነው መጓተት ላይ? እሺ ለምሳሌ አፋሕድ እንደ ድርጅት
የሰራውን የሪፎርም ያመጣውን ለውጥ እየታገለበት ያለውን ሜዳ አደረጃጀቱን የህዝቡ ጋር ያለውን ቁርኝት የሰራቸው መልካም ነገሮች በውጭም በሀገር ውስጥም ያለው የህዝብ ኢንተረስትን የያዘበት መንገድ ብታየው እንገምግመው እስኪ። እንደ ድርጅት ማለት መዋቅር አለኝ በሁሉም ክፍለ ሀገር ላይ አደረጃጀት አለኝ የሚል አካል እስቲ ምን አይነት አደረጃጀት አለው እንፈትሸው እስኪ ከተመሰረተ ጀምሮ ለአማራ ህዝብ ያበረከተው በጎ አስተዋጽኦ ይመዘን እስኪ ያቅርቡልን። ይሄን ሰርተናል፣ ይሄን የህዝብ ግንኙነት ሰርተናል፣ ይሄን ማለት እስኪኛ ስህተት እንሁን ያቅርቡልን። የለም ኢንተረስታቸው ሌላ ነዋ እንዴ ማለት እኛ እንደዛም ሆኖ ወደ አንድ የምንመጣበትን መንገድ እየጠበቅን እያለን በዚህ ልክ ደግሞ ክስና ውንጀላ ይዞ መቅረብ አዋጅ ማወጅ ግን የሚያዋጣ አይመስለኝም። ምናልባት የአማራ ህዝብ መከራ ሊያራዝመው ይችላል፣ ሊጨምረውም ይችላል። ለምን ኮላተራል ዳሜጅ ስለሚኖረው ለመንግስት ሰርግና ምላሽ ነው። መንግስት ማለት እና እነሱ ምንናቸው የሚለውን እንተውና ለጊዜው ግን በዚህ ልክ ህዝባችንን ፍዳ ውስጥ እንዲቆይ ማድረግ ለነሱ ምንድን ነው ፍላጎታቸው? ምንድን ነው የሚፈልጉት? ከዚህ ህዝብ ይንገሩን እስኪ። እኛ እንዲህ ነው ይበሉንና የምንችለው ከሆነ ሌሎችም ጋር ቢሆን ጫና ፈጥረን እስኪ እንደው የሚያገኙበትን መንገድ ያገኙ። ነገር ግን ኢንተረስታቸው አይታወቅ፣ ምናቸው አይታወቅ። ኢቨን እንኳን በመሪነት ደረጃ የተቀመጠው አካል እንኳን በግልጽ ድርጅቱን መግለጽ እኮ አይችልም። ድርጅቱ ምንድን ነው አናውቅም። ኢቨን አባላቱና አመራሮች እኮ ስለ ድርጅቱ ያላቸው መረጃና አረዳድ የተለያየ ነው። እንኳን እኛ ይቀርና የለም አንዱ ወጥቶ ሌላ ይላል፣ አንዱ ሌላ ይላል፣ አንዱ ሌላ አደረጃጀት ይላል። ከመሆን ማለት እባካችሁን እኛ እንደ ህዝብ ተው እያልን ነው። ለህዝብ አይጠቅምም፣ ለአማራ ህዝብ ይሄ አይገባውም። ስለዚህ ደረፉ እኛ የምንሄደው በሌላ አሁን በመረጥነው መንገድ ነው የምትሉ ከሆነ ለቲዩ ትራይ እስኪ ሞክሩ ነው። ቴንክ ዩ አብርሃም። በነገራችን ላይ አሁን የሆነ ጥያቄ ጫርክብኝ። እንደ መዋቅር እኮ እንደ ድርጅት እንዳልቆመ እኮ በተለያየ ጊዜ እኮ መዝነ ነው ተጋልጧል እኮ። አሁን ይህንን እንኳን መረጃ ያቀረቡበትን መንገድ ስታየው ያው ፕሮፓጋንዳ ሴራቸውን የለቀቁበትን መንገድ እንኳን ስታየው እንደ ድርጅት እኮ መቆም እንዳልቻሉ ያሳያል። የድርጅት መሪው ለብቻው አነበበ። ከዛ ቀድሞ የአማራ ፋኖ የአፋድ በጎንደር እንደዚህ እየተበጣጠሱ እኮ ነው መግለጫ የሚያወጡት። ከዛ የሸዋ እንደዚህ ይህንን ድርጅት ቀድሞውኑ አንድ የነበረ በጋራ ይሰራ የነበረ ድርጅትን ከመበታተን የተለየ እኮ ምንም የሰራው ነገር የለም። አንድ እንደ ድርጅት መጥራትም እኮ እንደውም ቶርዲት በዚህ አጋጣሚ ቀድማ አደረጃጀቱ አናውንስ ሲያደርጉ ጀምሮ ስቲል በርዝ ነው ብላ ነበረ ስትጠራ የነበረው። በቃ ሞቶ የተወለደ ጀስት አየር ላይ የተንጠለጠለ በእነዚህ አሁን ሴራውን በየመሩ ባሉ ሰዎች ላይ ብቻ የተንጠለጠለ ግን ድርጅት ማለት የማንችለው በተለያየ ምክንያት የገቢ ማሰባሰቢያም ሲያደርጉ አይታችሁ ከሆነ የአንድ አካባቢ የፋኖ እንትን ነው ለራሱ ሲያደርግ የነበረው። እነዚህ ሰዎች የተቀናጁት ወይ ድርጅት መስርተናል ያሉት የአማራን ህዝብ ችግር ውስጥ ለመክተት ነው፣ ትግሉን ለመጥለፍ። አሁን እንደተፈጠረው አይነት ነገር ለመስራት ብቻ እንጂ ድርጅት ለማለት የማያስችሉ ነገሮችን ይኸው ሴራውንም ሰርተው እንኳን ያቀረቡበትን መንገድ መረዳት ይቻላል። እና እሱን ስላሳወስከኝ ነው አብርሃም። ኦኬ ተመልሻለሁኝ። አሪፍ ነው በጣም የተወያያችሁት። ቱ ቢ ኦነስት አብርሃም አላውቅህም ከዚህ በፊት እና ደስ ብሎኛል ስለሰማሁ። ኤኒዌይ በጣም አሁን ወደ ቤት መጥቻለሁ። ብዙ ነገሮችን እየሰማን እንወያያለን። ምንድነው ፍላጎታቸው የሚለው በጣም ኢንተረስቲንግ ጥያቄ ነው ገበሬው ያነሳው። አማራ ምን ይፈልጋል ከሚለው ተነስተን እነሱ ደግሞ ከዛ በምን ያክል ርቀት ላይ እንዳሉ ለመመልከት ብንሞክር ዊል ፋይንድ አውት እነዚህ ሰዎች ጠላት መሆናቸውን የብልጽግናን ኢንተረስት እያስጠበቁ መሆኑን ማሳየት እንችላለን ብዬ አስባለሁኝ። ኤኒዌይ መምጣቴን ለማስታወቅ ነው። ባላምባራስ ያቋረጥኩ ይቅርታ። ቀጥል አሌክስዬ። ቴንክ ዩ ሶ ያ አይ እነዚህ ሰዎች ሸዋ ላይ ተቀምጠው አፋዶች አክቹአሊ የውጭ ሴልም አላቸው ችግር እየፈጠሩ ነውና
በተለይ እስክንድር አሜን አንዳንድ ጊዜ የገባሽ እንግዲህ ያው የአማራ ህዝብ እድለኛ ማርል ነው ማለት ለመናገር ያገነናቸው ሰዎች ከተወሰነ ጊዜ በኋላ ፌል ያደርጋሉ፣ ህዝብንም ይጎዳሉ። የከልደቷ እያለው ጀምሮ የመጣ ነውና እስክንድርን እዚህ በውጭ ያለው የዛሬ አብይ እንደመጣ ሰሞን ይመስለኛል ሁሉም ስቴት ጋብዞ ታይሰበሬው ምናምን ተብሎ ገባ። ትግል ሜዳ ሲገባ አይ ቲንክ ማስተባበሩ ምኑም እንደጠበቀው አልሆነለትም፣ አልቻለም። ዜናችን መጀመሪያ ላይ $7,700 ይዞ የተወሰኑ ሰዎችን ቃለ መሐላ አስገብቶ ጎንደር፣ ወሎ ምናምን ከዚች ብትወጡ ምን እንትን ትላላችሁ እያለ ነው አሁን እየበጠበጠ ያለው ትግሉንና እኔ እነ እስክንድር ጦር ተዋጋ ሲባልም ሰምቼ አላውቅም። ሸዋ ላይ ያሉት ትንሽ ሞክራሉ እንጂ ሌሎቹ አሉን ቲንክ ሶ ብልጽግና ጋር መዋጋታቸውን ሰው አንድ መሆን ነው ያለባቸው። አንድ የማይሆኑ ከሆነ ደግሞ ጥለው ነው መውጣት ያለባቸው። ይሄ በወያኔ ጊዜ የሚሆነ ነው። እነ አረጋዊ በርሄ የወያኔ መስራች ናቸው። ከትግሉ ሲጣሉ ጥለው ነው የወጡት። በጎጥ ተከፋፍለው መመታታት አልፈለጉም። የበነ ጌታቸው ረዳውን የጎጥ ችግር ሲመጣባቸው ወታደሩ እያለ ጀነራሉ እያለ እንደርታዎቹ አድዋዎቹ ጋር መጋጠም አልፈለገም። ይሄን ከማረግ ብሎ ጥሎ ወጡ። አዲስ አበባ ተማጽኖ ነው ስልጣን ያዘ። ይሄ ትንሽ ፊደል ስለቆጠረ ነው። እስክንድር እዛ ግግም ብሎ ወንድሞቹን እያገዳደለ እንትናን የገደለው ጎጃም ነው ጎንደርን የገደለው ምናምን እያለ ከሱ የማይጠበቅ ስራ የሚሰራው ለምንድን ነው? ይሄ ለአማራ ህዝብ ማሰብ ነው? ይሄ አሁን አማራን ነፃ ለማውጣት ነው እዛ የተቀመጠው 5-6 ዓመት ወይስ ለራሱ ስልጣን ነው? ንጉስ መሆን ነው እንደ የፈለገው? በቃ ኦልሬዲ ትግሉ ተበላሽቶበታል። ከዛ በተጨማሪ እዚህ ውጭ ሀገር ያሉም ሰዎች አሉ ባይዘው እኔ በስም ጠርተን ብናወግዛቸው የተሻለ ይመስለኛል። ቶርዲት ከፈቀድሽልኝ አሁን ይሄ ከፍ ያለው ደስ የሚባለው የጋይን ተወላጅ ነው። ዛት ማጭ የፖለቲካ እንትን ያለው አይመስለኝም። ጀግና ተኳሽ ነው። ወያኔ እዛ መቄት የምታውቁት ካላችሁ ወሎ መጣ በግሬደር ምናምን ምሽግ ስቆፍር ኮንክሪት ምሽግ እሱን ከሰበሩት የጋይንት ጀግኖች መካከል አንዱ ነው እንደሰማሁት። ጀግና ተኳሽ ነው። ይሄን ሰውዬ ከውጭ ነው የዛ አካባቢ ተወላጆች ምን ይሉታል? ከነዘመነ ጋር ከሰራ ከመሪዎቻችን ገዳዮች ጋር ነው እየሰራ ያለው ምናምን ብለው በሰኔ 15 ሐሳበው እነዘመነ እንደ ጠላት እንዲቆጠር አድርገውታል። እነዘመነ እንደ ጠላት ከቆጠረ ያለው አማራጭ ከነስክንድር ጋር መታመን ነው። ዜን ከነስክንድር ጋር ደግሞ የማይሰሩ እነዘመነ ጋር እንደ አማራ መስራት የሚፈልጉ የስቴ ፋኖዎች እነ ቢራራ ደምስ ያሉ አሁን ጠቡ እርስ በርስ ነው። የጋይንቱን ከፍ ያለው ደስ የተሰዋው ትላንት ይመረዋል። የስቴውን ደግሞ ከነዘመነ ጋር የሚመሩት ደግሞ የሚሰሩት እነ ቢራራ ደምሴና ማነው ስሙ እና አምሳሉ ምናምን ይመሩታል ማለት ነው። አሁን ይሄ ልጅ ከውጭ ምናምን መመሪያ ይቀበል ወይ ደውለት አላቅም ወደ ስቴ ተጋፍቶ ገብቶ ነው ሲመለስ በዛው እርስ በራስ በተደረገ ጦርነት የተገደለው። ኢቭን በወጡት መግለጫ እኮ 40ውን ገሎ መጨረሻ ላይ ተሰዋ ደማችን መልሳለን ምናምን ይላሉ። እንዴ 40ዎቹ የተሰዎቹ አማራ አይደሉም እንዴ? እንዴት አይነት የተምታታ ነገር ነው እየተወራ ያለውና እኔ እና እያሌው መንበሩና እነ መሳፍንት ባዘዘው በጣም መጥራት ከአንድነቱ እዞች የጋራ መግለጫ ወጥቷል ከወታደራዊ አዛዦች እና አሁን ላይቭ ነው ብንሰማ ምን ይመስላችኋል? ምክንያቱም ሊነግሩን ይችላሉ ብዬ ስላሰብኩኝ ነው። እስኪ አሰሚን ያቀጥል። ኮማንደር ሳሚ እየሰጡ ነው። ቆይ ላስጨምረው፣ ትንሽ አምልጦናል ግን ያው እንግዲህ በዛሬው ዕለት በሁሉም ቀጠና የሚገኙት የወታደራዊ አዛዦች እና እንዲሁም ደግሞ የዘመቻ መሪዎች ጋር ተገናኝተናል። የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢ ትንሽ በቃ እንግዲያው ይጀምር ከዚህ የአማራ ፋኖ በጎጃም የዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰሞን፣ የአማራ ፋኖ በወሎ ቤት አማራ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው እንዲሁም ደግሞ ሌሎች እንደገቡልን የምናደርስ ይሆናል። ስለተገናኘን እንዲሁም ደግሞ በወቅታዊ ጉዳይ ላይ ሀሳብና አስተያየታችሁን ለመስጠት ፈቃደኛ ስለሆናችሁ በአድማጭ ተመልካቾቻችን በሚዲያዎቻችን ስም ከልብ እናመሰግናለን። ከሚዲያዎች በኩል ኢትዮ 251 ሚዲያ፣ ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ አሻራ ሚዲያ፣ በቢስ ቴሌቪዥን፣ ሮሃ ሚዲያ እንገኛለን። በቅድሚያ እንደምናችሁ እንዴት ናችሁ ማለት እንፈልጋለን። እግዚአብሔር ይመስገን። እሺ ከልብ እናመሰግናለን። 26ኛ ቀኑን የያዘው የዘመቻ አንድነት